አመሰግናለሁ። ዛሬ ሁለተኛ ዓመታችን ነው። በሁለተኛ ዓመታችን ላይ እንግዳችን ነህ። እጅግ አመሰግናለሁ። እንዴት ነህ? ደህና ነኝ ስታሊን። ለግብዣ በጣም ነው የማመሰግነው። እንኳን ለሁለተኛው ዓመትም አደረሳችሁ። ጥሩ ስራ እየሰራችሁ ነው። ጠንክሩ፣ ቀጥሉ። በጣም አመሰግናለሁ። ካለን ጊዜ አንጻር አጭር ጊዜ ነው ያለህና ከተነሱት በርካታ አስተያየት እየሰጡ እኔ እርግጠኛ ነኝ አንተ ከተከታተልካቸው ብዙ ፊድባክ እንዳገኘና በጣም ብዙ ተስፋ ሰጪም ነው። የተሳትፎ ጉዳይ፣ የፓርቲሲፔሽኑ ጉዳይ ከብሔርም ከፖለቲካ አመለካከትም አንተ የተገነዘብኩም እነማን ተሳተፉ እነማን አልተሳተፉም ያንተ ግንዛቤ ይኖርሃል። ግን የአንደኛው ብዙ የ80 ብሔር ሰዎች ማለት ይችላል ሁሉ አስተያየት ሰጥበት ነበር። በጣም ብዙ ሰዎች እኔ ያውቃል በብሔር 80 እንኳን ባልል ግን ሬንጁ በጣም ሰፊ ነው። የብሔርተኝነት ፖለቲካን ማራመድ እንደ መብት ነው ኢትዮጵያውያን ዘንድ ያለፉት ዓመታት አይተናል። በእኛ እድሜ እንኳን አይተናል። ግን ይሄ ከመብት ከመሆን አልፎ በተለየ ሁኔታ የሀገራችን መዋቅራዊ ህገ መንግስታዊ ገዢ አስተሳሰብ እንዲሆን መደረጉ ተገቢ አይደለም በሚለው አንድ ጽሁፍ ላይ ብሔርተኝነት በሽታ ነው ወይ? ኢትዮጵያ ሪሊ ችግሯ ብሔርተኝነት ነው ወይ? እና ህገ መንግስታዊ ቅርጽም አለው ወይ የሚለው ላይ ፕላስ ብሔርተኝነትማ አትንኩብን የሚል መንፈስ ፕላስ ወደ ነበርንበት አህዳዊ ስርዓት ነው ወይ የምንመለሰው ወደዛ ቅርጫት ውስጥ ተመለሱ አይነት መንፈስ አለው ወይ የሚል ጥያቄዎች እና ሐሳቦች ከተለያዩ እንትኖች የተከታተልኳቸው ተነስቷል። እስቲ ይሄን በደንብ አብራራው። በዚህ አጋጣሚ በዚህ እንጀምር። አመሰግናለሁ ስታሊን። እንዳልከው አንዳንድ ጉዳዮች ላይ ጠንከር ያሉ ተቃውሞዎች አሉ። የሚጠበቅ ነው። ምክንያቱም የኢትዮጵያ ፖለቲካ ምን ያህል የተካረረ እንደሆነ እናውቃለን። ስለዚህ ሁሉም ነጥብ ላይ መግባባት በአንድ ጊዜ ሊፈጠር አይችልም እና እንደዚህ ከረር ያሉ አንዳንድ ተቃውሞዎች፣ አቋሞች መደመጣቸው ብዙም የሚያስገርም አይደለም፣ የሚጠበቅ ነው ማለት ነው። ፖለቲካችን እንደዛ ስለሆነ አንዱ እሱ ነው። ነገር ግን ሁለት ነገሮችን ደግሞ መለየት ያስፈልጋል። በአግባቡ የጽሁፉን ይዘት እዛ ላይ የተነሱትን ነጥቦች ካለመረዳት ወይም ተገቢ ባልሆነ አግባብ በመረዳት የሚቀርቡ ትችቶች ደግሞ አሉ። እነሱ ማብራሪያ ነው የሚያስፈልጋቸው። ነገሮችን በአግባቡ ካለመረዳት የሚነሱ ጉዳዮች ናቸው። በተቃውሞ ደረጃ የሚቀርቡት ያው የአቋም ልዩነቶች ናቸው። እሱን እንግዲህ ወደፊት ሊካሄድ ለሚችል ሀቀኛ የሆነ የናሽናል ዲያሎግ ሂደት ምንተው ነው የሚሆነው። ከዛ በኋላ ደግሞ በምርጫ ሂደት ቢስተናገዱ ይኖራሉ፣ በህዝበ ውሳኔ ቢስተናገዱ ይኖራሉ። ዞሮ ዞሮ ልዩነቶች መኖራቸው አይቀሬ ነው። ጥያቄው ያለው እነዛ ልዩነቶች የምንፈታበት ሜካኒዝም ምንድን ነው የሚል ነው እና በዲሞክራሲ እስካመን ድረስ በውይይት በድርድር የፖለቲካ ሂደት እስካመን ድረስ እነዛ ልዩነቶች ምንም መሰረታዊ ችግር ሆነው በዘላቂነት አይቀጥሉም። እያሉም አይጎዱንም ማለት ነው። ችግር የለውም። ስለዚህ ዋናው ነገር ችግሮቹን ዴሞክራቲክ በሆነ አካሄድ ለመፍታት መዘጋጀታችን። ይሄን ካልኩ አሁን ያነሳው ከብሔርተኝነት ፖለቲካ ጋር ተያይዞ የተነሱ ብዙ ጥያቄዎች አሉ። አብዛኛዎቹ የአለመግባባት ችግር ነው ወይም የተባለውን ነገር በአግባቡ ያለመገንዘብ ነው። የአቋም ልዩነት በተወሰነ ደረጃ መኖሩ እንደተጠበቀ ሆኖ ማለት ነው። አንደኛው ችግር ስለ ብሔርተኝነት ያለን የትርጉም ልዩነት ነው። ብሔርተኝነት ምን ማለት ነው የሚለው ላይ የትርጉም ልዩነት አለ። ለአንዳንድ ሰዎች ብሔርተኝነት በጣም ሜይንስትሪም የሆነ እንደ አንድ ኮመን የሆነ የፖለቲካ አካሄድ ነው የሚቆጠረው። ለአንዳንዶቻችን ደግሞ እንደዛ አይደለም። ይሄ አሁን በሌላው ዓለም ፋር ራይት የሚሉት በጣም ጽንፈኛ የሆነ የቀኝ ኃይል እና በአብዛኛው በስሜት የሚራመድ በጽንፈኝነት የሚራመድ እኛና እነሱ የሚል ክፍፍል የሚፈጥር የፖለቲካ አካሄድ ነው እና በአብዛኛው ኔጌቲቭ ኮኖቴሽን ያለው እና አንድ ህብረተሰብ እንዲይዘው የማይመረጥ የፖለቲካ አካሄድ ነው። ምክንያቱም ናሽናሊዝም ራሱን ችሎ እንቅስቃሴ ነው፣ ስሜት ነው፣ አይዲዮሎጂ ነው እና ይሄ በተለያዩ የዓለም ሀገሮች ሲንጸባረቅ ታይቷል። የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት መነሳት ከዚህ ጋር የተያያዙ ከናሽናሊዝም መፈጠር ጋር የተያያዙ ናቸው። በሌላም የዓለማችን ሀገሮች በጣም ህዝብ ጨራሽ የሚባሉ የእርስ በርስ ጦርነቶች ከናሽናሊዝም አመለካከት ጋር የተያያዙ ናቸው። ስለዚህ አንዱ ያለን ልዩነት በዚህ በትርጉሙ ላይ የተለያየ አመለካከት ያለ ነው።
አንዳንዱ ምንም ለብሔር መብት የመቆርቆርና የመታገል ጉዳይ አድርጎ የሚወስደዋል። እኔ ደግሞ እንደዛ አልወስደውም። ምክንያቱም ያለኝ ንባብ ስለ ናሽናሊዝም እንደዛ አይደለም የሚለው አንዱ ይሄ ነው። ሁለተኛው ናሽናሊዝም ወይም ብሔርተኝነትና ለብሔር መብት መቆርቆር መታገል ወይም ደግሞ የብሔር መብትን ማክበር የተለያዩ ጉዳዮች ናቸው። በእኔ እምነት ኢትዮጵያ የብሔር ጥያቄ አለ ብዬ ነው ማለት። አሁን በርካታ ሰዎች በተለይ በኢትዮጵያዊነት ላይ ዝንባሌ ያላቸው ሰዎች የብሔር ጥያቄ ኢትዮጵያ ውስጥ አለ ብለው አያምኑ። እኔ አለ ብዬ ነው ማለት። እንደዛ አይነት የብሔር ጥያቄ እንዲነሳ ምክንያት የሆኑ የተዛቡ ግንኙነቶች የጭቆና ሂደቶች ነበሩ ብዬ ነው ማለት። መገለጫቸው የተለያየ ቢሆን አሁን ባለው ተጨባጭ ሁኔታ የብሔር ፖለቲካን ወይም ለብሔር መብት መታገል መቀጠል አለበት ብዬ ነው ማለት። ምክንያቱም በዛ ረገድ ራሱ ያልተፈቱ ችግሮች አሉ ብዬ ነው ማለት። በብሔር መደራጀት ለምሳሌ አንዳንድ ሰዎች በህግ መከልከል አለበት አንዳንድ ሀገሮች እንደሚያደርጉት አይጠቅምም የሚል አመለካከት አላቸው። በእኔ በኩል አሁን ያን አመለካከት አልጋራም። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ የብሔር ፖለቲካን በህግ በማገድ ወይም ባስገዳጅ ሁኔታ ማስወገድ አይቻልም እና አብሮን የሚኖር ነው። የፖለቲካችን አንድ ፈርጅ ሆኗል። ስለዚህ መብት ነው መሆን ያለበት። መብት ሆኖ ሰዎች ከፈለጉ ሊደራጁበት ሊታገሉበት ይገባል ብዬ ነው ማለት። ለብሔር መብት መታገልን ብቻ አይደለም ራሱ ናሽናሊዝም እኔ አልደግፍም የምለው አይጠቅምም የምለው የፖለቲካ አመለካከት ሰዎች ዜጎች ወይም ቡድኖች ይዘውት ሊቀጥሉ ይችላሉ ብዬ ነው። መብት መሆን አለበት ብዬ ነው ማለት። ስለዚህ ልዩነታችን የት ላይ ነው የሚሆነው? ይሄን የናሽናሊዝም ፖለቲካ መዋቅራዊ ማድረግ ተገቢ ነው ወይስ አይደለም የሚል መሆን ያለበት እዚህ ላይ ነው። ልዩነታችን እዚች ላይ ናት እንጂ ከዛ በመለስ ያለው ጉዳይ ላይ እንግባባለን ማለት ነው። ግን አንዳንዶቹ ትችት ሲያቀርቡ እኔ የብሔር ጥያቄ አለ ብዬ እንደማላምን የብሔር መብት መከበርን እንደምቃወም ኢቭን አሁን በስራ ላይ ያለውን ፌዴራሊዝም ይፍረስ እንዳልኩ ወይም ሰስፔንድ ይደረግ እንዳልኩ አህዳዊ መንግስት ይምጣ እንዳልኩ ህገ መንግስቱ ይታገድ እንዳልኩ አድርገው የሚያቀርቡ ሰዎች አሉ። እንደዛ አይነት ነገር ጽሁፍ ውስጥም አልተባለም። እኔም ባደረኳቸው ቃለ መጠይቆች ብዬ አላውቅም። ህገ መንግስቱ እስኪሻሻል ድረስ ገዢ ህገ መንግስት ሆኖ ነው የሚቀጥለው። አሁን ያለን የፌዴራል አደረጃጀት ለኢትዮጵያ በጣም አስፈላጊ ነው ብዬ ነው ማምነው። ከፌዴራሊዝም ውጪ ሌላው አማራጭ ይሰራል የሚል እምነት የለኝም። ምን አይነት ፌዴራሊዝም በሚለው ላይ ልዩነት አለን። ያም ቢሆን ደግሞ ከህገ መንግስቱ መሻሻል ጋር አብሮ የሚሻሻል ነው እንጂ አንድ መንግስት መጥቶ ገዳ ሊጥልበት የሚችል ወይም ደግሞ ሊያፈርሰው የሚችል ጉዳይ መሆን የለበትም እና ያን ስርዓት ተከትሎ መፈጸም አለበት ብዬ ነው ማምነው። አንዳንዶቹ ግን ልክ እነዚህን አስተሳሰቦች ሁሉ እንደማልቀበል እንደምቃወም አድርገው የሚያዩ ሰዎች አሉ እና ይሄ ስህተት ነው። ስለዚህ ልዩነታችን የት ላይ ነች? የብሔርተኝነት ፖለቲካን መዋቅራዊ ማድረግ ምን ማለት ነው? ኮንስቲቱሽናል ማድረግ ኢንስቲቱሽናል ማድረግ በተለየ ሁኔታ ተገቢ አይደለም። ልክ የብሔርተኝነት ፖለቲካ እንደ አንድ ሌላ የፖለቲካ መስመር የአንድ ህብረተሰብ ወይም የዜጎች ምርጫ ነው መሆን ያለበት፣ አቋም ነው መሆን ያለበት። መንግስት አድሎ አድርጎ አንድን አመለካከት የመንግስት አመለካከት አድርጎ ተቋማዊ ማድረግ ግን ትክክል አይደለም የሚል ነው። እንዴት ነው ይሄ ነገር? ገዢ አስተሳሰብ ህገ መንግስታዊ ነው እንደ ብሔርተኝነት ኢትዮጵያ የብሔር ብሔረሰቦች መብት ያው ኢንሽራይን ተደርጎ አንድ ባንድ የተገለጹ ጉዳዮች አሉ። ግን በተለምዶ ነው የተደረገው? በሂደት ነው ህገ መንግስታዊ እንዲሆን የተደረገው ወይስ ህገ መንግስቱ ባይስ ኔቸር እንትን ሲል ብሔርተኝነትን ገዢ አስተሳሰብ እንዲሆን አድርጎ የተቀረጸ ነው ህገ መንግስቱ? አዎ፣ ለምሳሌ አንድ ሁለት ምሳሌዎችን ማንሳት ይቻላል። ለምሳሌ የሀገሪቱን የባለቤትነት መብት ለዜጎች ሳይሆን ለብሔር ብሔረሰቦች ነው የሰጠው ህገ መንግስቱ። ለምሳሌ በብሔር ፖለቲካ ማናምን ሰዎችን አያውቀንም ህገ መንግስቱ። የሀገሪቱ ባለቤት አያደርገንም። የሀገሪቱን የባለቤትነት ድርሻ የሰጠው ከሌሎች ሀገሮች ህገ መንግስቶች ሁሉ በተለየ ብሔር ብሔረሰቦች ህዝቦች ለሚባሉ ቡድኖች ነው። በነዛ ቡድኖች ውስጥ ካልታቀፍክ በስተቀር የሀገሪቱን የባለቤትነት መብት አትጋራም። ይሄ መዋቅራዊ ትክክል አይደለም። ዜጎች ናቸው መምረጥ ያለባቸው ምን አይነት የፖለቲካ አመለካከት እንዳላቸው። በዜግነታቸው ነው እያንዳንዱ ዜጋ ኢትዮጵያ ውስጥ ያለ በእኩል መጠን የሀገሪቱ ባለቤት መሆን አለበት። ተለይቶ በቡድን ባለቤትነት ድርሻን መስጠት ያገላል፣ ብዙ ዜጎችን ከባለቤትነት መብት ያርቃል። አንዱ ይሄ ነው። ሁለተኛው
አገሪቱ ውስጥ በስራ ላይ እንዲውል የተደረገው የፌደራል አደረጃጀት በዋና መስፈርትነት የተጠቀመው የብሔር ማንነትንና ቋንቋ በቋንቋ ነው ክልሎችን የሚከፋፍል። ይሄም ትክክል አይደለም። ሰዎች በአንድ ጉዳይ ላይ እንደሚለያዩት ሁሉ በሌሎች ጉዳዮች ላይ ደግሞ አንድ የሚሆንበት ወይም መስተጋብር አላቸው። አንድን መስፈርት ብቻ አስቀምጠህ ህዝብን ለሁለት ለመክፈል መሞከር አንደኛ ተገቢ አይደለም፣ ሁለተኛ በተግባር ሊለወጥ ይችላል። በተግባር ልለውጥ ስትለው ልክ አሁን ኢትዮጵያ ውስጥ እንደሚታየው ግጭትና ጦርነት ነው የሚያመጣው። ይሄ ምንድነው? አሁን እንደየአካባቢው ተጨባጭ ሁኔታ እንደ ህብረተሰቡ ፍላጎት የተለያዩ መስፈርቶች ግምት ውስጥ ገብተው የፌደራል አከላለል መካሄድ ሲገባው አስቀድሞ ህገ መንግስቱ በቋንቋ ነው ብሎ ወሰነ። ትልቁ ችግር ይሄ ትክክል አይደለም እያልኩ ልቀጥል ይችላል። ለምሳሌ የመገንጠል መብትን እንውሰድ። ማንም ብሔር ብሔረሰብ ወይም ህዝብ የሚባል አካል ኢትዮጵያ ውስጥ አገሪቱን የማፍረስ መብት አለ፣ ወይም ደግሞ ከሀገሪቱ ተነጥሎ የመውጣት መብት አለ። ያለምንም እንደውም ቅድመ ሁኔታ ነው፣ እጅግ ቀላል በሆነ መንገድ። ይሄ ትክክል አይደለም። ለምንድን ነው ለምሳሌ አንድ የሃይማኖት ተከታዮች እና የዚህ ሃይማኖት ተከታዮች ነንና ከሀገሪቱ ልንገንጠል ሊሉ አይችሉም። ወይም ከሌላው ህብረተሰብ በእንዲህ አይነት የፖለቲካ አመለካከት እንለያለንና ከሀገሪቱ ልንገንጠል ሊሉ አይችሉም። ስለዚህ ለብሔሮች የተሰጠው መብት ከዚህ ውጪ ነው። ለሁሉም ህዝብ እንደሚሰራ ወይም በሁሉም ህዝብ ተቀባይነት እንዳለው አመለካከት ነው መስፈርቱ ሆኖ ህገ መንግስት ውስጥ የተቀመጠው። እሱ ትክክል አይደለም። የአካባቢው ተጨባጭ ሁኔታ የህዝቡ ፍላጎት ነው መወሰን ያለበት እንጂ መንግስት ወስኖ አንድን አቋም መጫን የለበትም የሚል ነው። አሁን የመገንጠል ጥያቄ ቢሆን የብሔር ጥያቄ መብት ሞር ስሰጠው እንጆይ አድርጎ የአብሮነት ስሜት አንጸባረቅም እንደ ይሄ እንደዚህ አይነት መብት ስሰጠው በግድ ልጨቁን ወደ ኋላ እውነታው እንደዛ ቢሆን የመብት ጥያቄን በከፍተኛ ደረጃ የተቀበሉ አብዛኛዎቹ ሀገሮች ያካትቱት ነበር አንተ እንደምትለው ማለት ነው። በአሁኑ ወቅት ግን በዓለም ላይ ብቸኛ የመገንጠል መብትን ህገ መንግስታዊ ያደረገች ሀገር ብትኖር ኢትዮጵያ ነች። እና ይሄ የማይሆን ነገር ነው። ኤሊቶች በህብረተሰብ የመብት ጥያቄ ስም ለራሳቸው የኢኮኖሚ የበላይነትና የስልጣን የበላይነት ሁልጊዜም መነጠልን መገንጠልን አጀንዳ እያደረጉ እንዲያቀነቅኑ እድል የሚፈጥር ነው። እና ይሄ ትክክል አይደለም። አንድ ህዝብ ግን ከአንድ ሀገር ህዝብ ጋር አብሮ መኖር የማይችልበት አስገዳጅ ሁኔታ ተፈጥሮብኛል ብሎ ከታገለ መገንጠል አለብኝ ካለ ያን ጥያቄ የሚያስተናግድ አሰራር መኖር አለበት። ችግሩ ለእልቂት ለጦርነት የሚዳርግ መሆን የለበትም። ምን ማለት ነው? ካናዳ እንደምናየው ማለት ነው፣ ዩኬ እንደምናየው ማለት ነው፣ ስፔን እንደምናየው ማለት ነው። እነዚህ ሀገሮች ላይ የመገንጠል ጥያቄ ተነስቶ ሪፈረንደሞች ተካሂደዋል። በህገ መንግስታቸው ውስጥ ግን የመገንጠል መብት አልተሰጠም። ኢትዮጵያም የዛ አይነት አሰራር ነው መከተል ያለባት እንጂ በዓለም ላይ ካሉ ከ200 በላይ ሀገሮች ብቻዋን ተለይታል። ልክ ከሌላው ዓለም የተለየ ነባራዊ ሁኔታ እንዳለ ሁሉ የመገንጠል ጥያቄን መብት ማድረጉ የሚጠቅም ነገር አይደለም፣ ተገቢም አይደለም። የበለጠ ችግርን የሚያባብስ ቅድም እንዳልኩት የተለየ ኢኮኖሚ ተጠቃሚነትና ስልጣን የሚፈልጉ የፖለቲካ ኤሊቶች በህዝብ ስም የመገንጠል ጥያቄን እንዲያቀነቅኑ የሚያበረታታ እና አንድ ህገ መንግስት ደግሞ እንዴት አንድ ላይ እንደምትቀጥል በሰላም በእኩልነት ነው እንጂ ህገ መንግስት የሚሰራው እንዴት እንደምትነጣጠል አይደለም፣ እንዴት እንደምትፈርስ አይደለም። እና በዓለም ላይ የሌለ ነገር ነው ይሄና ምንም አሁን በምሳሌ ደረጃ እንኳን አንድ ሀገር ልንጠቅስ አንችልም የመገንጠል ጥያቄን ህገ መንግስታዊ ያደረገ። ሁለት ነበሩ ከአሁን በፊት በዓለም ሶቪየት ህብረትና ዩጎዝላቪያ። የሁለቱም ዕጣ ፈንታ መፍረስ ነው። ስለዚህ ከየት የመጣ ምሳሌ ነው ይሄ? ይጠቅማል የሚያስብል ምንም አይነት ተመክሮም የለም ማለት ነው። ወደ ሁለተኛው አጠራጠር እያደረግን እናያቸው ሰፋፊ ጉዳዮች ስላሉ በእኛ በኩልም የራስን ህልውና የአቶ ልደቱ የሰላማዊ ትግል ነው አሁን የሚያቀነቅነው፣ ተስፋ አልቆረጠም ይለዋል በዚህ ጽሁፉ። አጠቃላይ ጽሁፍ ሰላማዊ ትግል ከድሮ ጀምሮ የሚተገብረውን የሚያምንበትን ዛሬም ድረስ ተስፋ ዓለም በሙሉ ኢትዮጵያን በሙሉ ተስፋ በቆረጥበት ሰዓት አሁንም በሰላማዊ ትግል ነው የሚያምነው። ምንም ፍንጭ በሌለበት ለሰላማዊ ትግል ጭምር ፍንጭ በሌለበት ፖለቲከኞች በሚሰደዱበት ጊዜ፣ ፖለቲካ ፓርቲዎች በቀጨጩበት ጊዜ፣ ከምርጫ ቦርድ በሚታገሉበት ጊዜ አሁን እንደዛ ነው የሚለውና ይሉሃል የራስን ህልውና ከሌሎች ጥቃት መከላከል መብት መሆኑን እንደተጠበቀ ሆኖ ለዘላቂ በጎ ለውጥ ሊያበቃን የሚችለው የትግል ስልት ጦርነት ሳይሆን ሰላማዊ ትግል ነው
የሚል አለ ጽሁፍ ላይ ከሪያሊቲ ጋር አይጋጭም ወይ? እውነት የኢትዮጵያ ሁኔታ በዚህ ይገለጻል ወይ ብለውሃል ብዙዎች ደግሞ? እኔ አይጋጭም ባይ ነኝ። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ አሁን ሁለት ነገሮች እንዲያስተናግድ የግድ ሆኗል። በአንድ በኩል ዋስትና አጥተው ትጥቃቸውን እንዲፈቱ ተገደው፣ በአንድ በኩል መንግስት ከሌሎች ጥቃት ዜጎችን ማህበረሰቦችን የመከላከል ግዴታውን መወጣት ባለመቻሉ፣ በሌላ በኩል ደግሞ ራሱ የፖለቲካ ተቀናቃይ ናቸው ባላንጣዎች ናቸው የሚላቸው ትጥቃቸውን አስፈትቶ አንበርክኮ የመግዛት ፍላጎት ያለው በመሆኑ ምክንያት ሳይወዱ በግድ ወደ ትጥቅ ትግል የሚገቡ የፖለቲካ ኃይሎች አሉ ወይም ደግሞ የህብረተሰብ ክፍሎች አሉ። ይሄን ሪያሊቲ የፈጠረው ማንም ሳይሆን አገዛዙ ነው። አገዛዙ በሰላማዊ መንገድ በውይይት በድርድር ችግሮችን መፍታት ሲገባው ኃይልን ብቻ አማራጭ አድርጎ በመውሰዱ ወደዚህ አይነቱ የትጥቅ ትግል ለመግባት የተገደዱ ኃይሎች አሉ። ከህልውናቸው ጋር በተያያዘ አስገዳጅ ሁኔታ ተፈጥሮባቸው ይሄን ሪያሊቲ አምኖ መቀበል ተገቢ ነው። ይሄን ሪያሊቲ ደግሞ የፈጠረው ማንም አይደለም፣ በስልጣን ላይ ያለው መንግስት ነው። ይሄን አንደርስታንድ ማድረግ ተገቢ ነው። ነገር ግን ደግሞ ሰላማዊ ትግል የሚካሄደው የሚገል መንግስት በሌለበት፣ የሚያስር መንግስት በሌለበት፣ የሚያሰድድ መንግስት በሌለበት አገር ብቻ አይደለም። ጨቋኞች ባሉበት፣ አፋኞች ባሉበት፣ ገዳዮች ባሉበት ስርዓትም ውስጥ ሰላማዊ ትግል ይካሄዳል። ይሄ እንደሚካሄድ የዓለም የሰላማዊ ትግል ታሪክ በአግባቡ ይመሰክርልን። ቅኝ ገዢዎች ባሉበት ሀገር ሰላማዊ ትግል ይካሄዳል። አምባገነኖች ወይም ኮሙኒስቶች ባሉበት ሀገር ሰላማዊ ትግል ይካሄዳል። አፓርታይድ የዘር መድሎ ባለበት ሀገር ሰላማዊ ትግል ይካሄዳል። ስለዚህ አንድ መንግስት ስለገደለ ስላፈነ ከዛ በኋላ ሰላማዊ ትግል አይካሄድም ብሎ መደምደም ትክክል አይደለም። ስለዚህ ኢትዮጵያም ውስጥ ባለው ተጨባጭ ሁኔታ ህጉ ላይ ሰላማዊ ትግል ህግ ሆኖ እስከተቀመጠ ድረስ፣ መብት ሆኖ እስከተቀመጠ ድረስ የሚያስከፍለውን ዋጋ እየከፈሉ ሰላማዊ ትግልን ማድረግ መቀጠል አለበት ብዬ ነው። ለምንድን ነው መቀጠል ያለበት? አዋጪ ነው። በአንድ በኩል በአጭር ጊዜ ለውጥ ለማምጣት ሰላማዊ ትግልን የመሰለ የትግል ስልት የለም። ሁለተኛ በቀላል ወይም በአነስተኛ መስዋዕትነት ለውጥ ማምጣት የሚያስችል። አሁን በትጥቅ ትግል እያየን ነው ምን ያህል ህዝብ እየረገፈ እንደሆነ። ለምሳሌ በትግራዩ ጦርነት ከ1 ሚሊዮን ያላነሰ ህዝብ አልቋል። ምን መፍትሄ መጣ? አሁን በኦሮሚያ በአማራ በጣም በከፍተኛ ደረጃ ህዝብ እያለቀ ነው። የታጠቀ ብቻ ሳይሆን ያልታጠቀ። መጨረሻ ውጤቱ ምንድን ነው የሚሆነው ብለን ስናይ ይሄ ጦርነት መቼ እንደሚጠናቀቅም አናውቅም። የስንት ሰው ህይወት ግብር እንደሚጠይቅም አናውቅም። ስለዚህ ሁለተኛው ምንድነው? በአነስተኛ መስዋዕትነት ለውጥ ለማምጣት የሚያስችል ነው ሰላማዊ ትግል። ይሄ በተለያዩ ጥናቶች የተረጋገጠ። ሶስተኛውና ዋናው በሰላማዊ ትግል የሚመጣ ለውጥ ነው ከዘላቂነት አንጻር አስተማማኝ የሚሆን። እስካሁን ድረስ በጦርነት የመጡ ለውጦች ሁሉ ዘላቂ የሆነ ዲሞክራሲን፣ ዘላቂ የሆነ ሰላምን አምጥተው አያውቁም። በሀገራችንም በሌሎችም ዓለማት ከ10 እጥፍ በላይ ብዙ ጥናቶች ያረጋገጡት ከ10 እጥፍ በላይ በሰላማዊ ትግል የሚመጣ ለውጥ ዘላቂ የመሆን እድል አለው። ይሄ በተለያዩ ዓለም አቀፍ እውቅና ባላቸው ጥናቶች የተደገፈ አባባል ነው። እኔ ዝም ብዬ የማመጣው አይደለም። ከ10 እጥፍ በላይ ዘላቂ የመሆን እድል አለው በሰላማዊ ትግል የሚመጣ ለውጥ የሚል። ስለዚህ እኛም ይሄን ትልቅ የለውጥ መሳሪያ ዝም ብለን ከእጃችን አውጥተን ልንጥለው አይገባም። ህዝብን አስተባብረን፣ ህዝብን አንቀሳቅሰን፣ ህዝብ እንዲያምንበት አድርገን ከታገል አምባገነኖችን በአጭር ጊዜ ለመለወጥ የሚያስችለን ሰላማዊ ትግል ነው የሚል እምነት አለ። ነገር ግን አሁን ባለው የኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግል ብቻውን አንድ አማራጭ ነው ማለት አይደለም። ቅድም ባልኩት ምክንያት በመንግስት ጠባጫሪነት፣ በመንግስት አፋኝነት፣ መንግስት የዜጎችን የማህበረሰቦችን ህልውና በማሳጣቱ ምክንያት ተገደው ትጥቅ ትግል እያካሄዱ ያሉ ኃይሎች አሉ። ስለዚህ ይሄን ሪያሊቲም ገዢው ፓርቲ የፈጠረው መሆኑን አምኖ መቀበል ያስፈልጋል። ስለዚህ በኢትዮጵያ ተጨባጭ ሁኔታ አሁን ሁለቱም የትግል ስልቶች እየተካሄዱ እና ሰላማዊ ትግል አሁን ኦልሞስት እንዳለ የሚቆጠርበት አይደለም። ሰላማዊ ትግልን ዲስካሬጅ የሚያደርጉ አስተሳሰቦች ናቸው በሰፊው እየተራመዱ ያሉት። እኔ እጅግ ስህተት ነው ብዬ ነው የማምነው። በነገራችን ላይ አሁን ባለው የኢንፎርሜሽን ዘመን፣ አሁን ባለው በ21ኛው ክፍለ ዘመን ፖለቲካ
ከተሜን እና ደግሞ የአንድን ህዝብ ልሂቃን ያገለለ የፖለቲካ ትግል የትም ሊደርስ አይችልም። አብዛኛዎቹ ከተሞች አይደሉም አሁን ትግል እየተካሄደባቸው ያለው ገጠር ላይ ነው። ኢትዮጵያ ውስጥ የከተሜው ህዝብ ቁጥር ከ20% በላይ ነው። ይሄ ምን ማለት ነው? ወደ 23 ወደ 24 ሚሊዮን ህዝብ አለ ማለት ነው። ይሄ ህዝብ የተማረ ነው፣ ፊደል የቆጠረ ነው፣ ሀብት ንብረት ያለው ነው። በፖለቲካ መበላሸት ምን ያህል ህይወቱ ሊቃወስ እንደሚችል የሚገባው ህብረተሰብ ነው። የመሪነት ሚና መጫወት ያለበት ህብረተሰብ ነው። ስለዚህ ይሄ ህብረተሰብ ከተሞች ከትግሉ ሂደት ተነጥለው ተገልለው የሚካሄድ ትግል እኔ የምንፈልገውን ውጤት ያመጣል የሚል እምነት የለኝም። ስለዚህ የከተማው ህዝብ የተማረው ህዝብ እንዳውም ከማንም በላይ የለውጥ መሪ መሆን የሚገባው የህብረተሰብ ክፍል የዚህ ትግል አካል መሆን አለበት። የዚህ ትግል አካል እንዲሆን ደግሞ በዋናነት የሚያስችለን ሰላማዊ ትግል ነው የሚል እምነት አለ። በጣም ጥሩ ነው ይሄን ማብራራቱ። በተለይ ደግሞ መሬት ላይ ያለው ሪያሊቲ አንዳንዱ የከተሜ ጉዳይ ያነሳው አቶ ልደቱ ከተሜ እኮ እየመጡ ነው ብሎ ከመዝፈን ባሻገር ምን አዲስ ነገር የሚያደርግም ነገር የለም። በኢትዮጵያ ታሪክም አብዛኞቹ ለውጦች የመጡት ገጠር ከተደረጉ ትግሎች ነው። የኢህአዴግ ማንሳት እንችላለን። የነበረው የብልጽግና የመጣበት ትግልም አዲስ አበባ የጀመረ ሳይሆን ከኦሮሚያ ከአማራ ክልል የተነሳ ነው እንጂ አዲስ ዩዥዋሊ ከተማ ውስጥ ለውጥ የማምጣት እድል አለው እንዴ? ከተሞክሮ እናንተ ከነበራችሁበት 97ም ብዙም አልሄደም። የከተማ ኤክስፒሪየንስ ለእንደዚህ አይነት አለ በኢትዮጵያ ታሪክ? እኔ እስከሚገባኝ ድረስ የሌላውን ዓለም እንተውና ማለት ነው። በሌላው ዓለም የተረጋገጠ ነው። በተለይ ከሰላማዊ ትግል አንጻር ለውጥ ከማምጣት አንጻር ወሳኝ ሚና ያላቸው ከተሞች ናቸው። የተማሩ የህብረተሰብ ክፍሎች ናቸው። የነቁ መካከለኛ ገቢ ያላቸው እና ከዛ በላይ ያሉ የህብረተሰብ ክፍሎች ናቸው ሁልጊዜም ዋና የለውጥ መሳሪያ የሚሆኑት። አሁን ባለው የዓለም ሁኔታ አብዛኛው የዓለም ህዝብ ትግል የሚያደርገው በከተሞች ነው። በዋናነት በሰላማዊ መንገድ ነው ችግሩን የሚፈታው ትግል የሚያካሂደው። የሌላውን ዓለም እንተው ማለት ነው። ከክርክር ወይም ከጥያቄ ያለፈ ነው። የኢትዮጵያንም ግን እንውሰድ። እኔ እስከሚገባኝ ድረስ ከ19 ትልቅ ለውጥ ያመጣው ኢትዮጵያ ውስጥ የ40 ዓመቱን የንጉሳዊ ስርዓት እንዲገረሰስ ያደረገው ሰላማዊ ትግል እስከሚገባኝ ድረስ ኢትዮጵያ ውስጥ ትጥቅ ትግል አለ። በወታደሮቹ ቢጠለፍም ያ የተማሪዎች እንቅስቃሴ ነው። ያ የከተሞች እንቅስቃሴ ነው። ከፍተኛ የሆነ ህዝብ አንቀሳቅሶ የንጉሱን ስርዓት ገርስሶ ለውጥ ያመጣ። ያ ለውጥ የደረሰ ሌላ ጉዳይ ነው። ስለዚህ በኢትዮጵያ ተጨባጭ የሆነ ኤክስፒሪየንስ አለ። ኢቭን በኢህአዴግ ጊዜ በደርግ ጊዜ ያው በሰላማዊ መንገድ ትግል ማድረግ በህግ የተከለከለ ነበር። ያን ማድረግ ያስገድላል፣ በህግ ተደንግጓል። ስለዚህ ሰላማዊ ትግል ሊካሄድ የሚችልበት ምንም አይነት እድል አልነበረም። ግን ኢህአዴግ ራሱ መጥቶ ሰላማዊ ትግልን መብት እስካደረገበት ጊዜ ድረስ በእኔ እምነት በተለይ እስከ 1997 ድረስ አብዛኛው ትግል ሊካሄድ የነበረው በከተማ ነው። እንዳውም በዋናነት በዩኒቨርሲቲዎች ነው። ከዩኒቨርሲቲዎች ደግሞ በአዲስ አበባ ዩኒቨርሲቲ ይካሄድ ነበር። ከፍተኛ ትግል ይካሄድ የነበረው ዩኒቨርሲቲዎች፣ የትምህርት ተቋማት ከተሞች ውስጥ ነው። ከ97 ዓመተ ምህረት በኋላ ነው ኢህአዴግ በተለይ ሁለት ምርጫዎችን 100% አሸንፊያለሁ የሚል ቀልድ ውስጥ ከገባ በኋላ ነው የከተማው ህብረተሰብ ተስፋ እየቆረጠ ትግሉ ወደ ገጠር ሽፍት ሲያደርግ ያየ። ወደ ገጠርም ሽፍት ካደረገ በኋላ በዋናነት የተካሄደው ሰላማዊ ትግል ነው። የቄሮ እንቅስቃሴ ከሞላ ጎደል ሰላማዊ ነው። ዋና አዲስ አበባ ላይም ባይሆን በክፍለ ሀገር ከተሞች ነው በዋናነት ሲካሄድ የነበረው። የፋኖ እንቅስቃሴ ሰላማዊ ነው የነበረው። ያኔ የነበረው እንቅስቃሴ እስካሁን ድረስ የኢትዮጵያ ተቃዋሚ ፓርቲዎች በሰላም በፖለቲካ ድርጅትነት የተመዘገቡት ሰላማዊ ትግል እያደረጉ ነው። እውነቱን ለመናገር በሰላምም ለሚደረገው ትግል በትጥቅም ለሚደረገው ትግል ትልቅ የአጀንዳ ግባት ደግሞ የሚሆኑት በሰላማዊ ትግል እንቅስቃሴ የሚያደርጉ ሰዎች። ሰላማዊ ትግል የሚለው ግን ትንሽ ከፈር እየለቀቀ እንዳይሄድ ንጹሃንን ማገት የቄሮ ሙቭመንት የፋኖ ሙቭመንት በተለይ ጎንደር አካባቢ ነበረው ከሞላ ጎደል ያልኩት ለዛ ነው። ጥቃት መሰረት ያደረገ ብሔር ጥቃት ያደረገ ቲፒኤልኤፍን ለማንበርከክ ተጋሩን እናደርጋለን ብሎ ኦሮሚያና አማራ ክልል የነበረው ሰላማዊ ሊባል አይችልም። ለዛ ነው ከሞላ ጎደል ያልኩት ችግሮች እንደነበሩ ስለማቅ ነው እንጂ ሙሉ በሙሉ አላልኩም። ከሞላ ጎደል የነበረው ምክንያቱም ችግሮችም ነበሩ። በሰላማዊ ትግል ሰበብ ቅድም እንዳልከው ህገወጥ የሆኑ ድርጊቶች ይፈጸሙ ነበር።
እርግጥ ነው ሰላማዊ ትግል በከፍተኛ ደረጃ ሲካሄድ እዚህም እዛም ህገወጥ ድርጊቶች ይኖራሉ። የመጠን ጉዳይ ነው እንዳልከው። በዛ ጊዜ ከሰላማዊ ትግል መንፈስ ውጪ የሆኑ ድርጊቶች ይፈጸሙ ነበር። ከሞላ ጎደል ግን አብዛኛው እንደው ቢጠና ድንጋይና ዱላ የያዙ ወጣቶች ናቸው ጠበንጃ ከያዘ ሰራዊት ጋራ የፖሊስ ኃይል ጋራ ሲጋፈጡ የነበረው። በከተሞች ነበረ ድንጋይ መንገድ በመዝጋት ስራ በማቆም ሰላማዊ ሰልፍ በማድረግ ነበር እንቅስቃሴዎች ይደረጉ የነበሩ። ስለዚህ ከሞላ ጎደል ያልኩት ለዛ ነው። በዛ ሂደት ውስጥ ተገቢ ያልሆኑ ከሰላማዊ መንገድ የሚጻረሩ አካሄዶች አልነበሩም ለማለት አይደለም። ዲክታተር ከሚባለው መሳሪያ ከታጠቀ ወታደር የኢህአዴግ ወታደር ጋር እንደዚህ ሲጋፈጥ የነበረ የዩኒቨርሲቲ ተማሪም ከተሜው ዛሬ የት ገባ? ዲሞክራሲያዊ ለውጥ ነው ለውጥ አምጥቻለሁ ብሎ በፍጹም እንደዚህ አይነት የሚታሰብ አልሆነም። ያ ትውልድ ዛሬ የት ገባ? የትም አልገባም አለ። ግን ችግሩ ምንድነው? ሁልጊዜ አቋራጭ መንገድ እንፈልጋለን። ኢትዮጵያ ሰላማዊ ትግል እንኳንስ ተሞክሮ ወድቋል ይባልና ገና አልተጀመረም። በእኔ አመለካከት ምናልባት በሰላማዊ ትግል ሊካሄዱ ከሚችሉ ተግባሮች ውስጥ 2 እና 3 በመቶውን እንኳን አልሞከርነው። ሰላማዊ ትግል በጣም ሰፊ የትግል ፈርጅ ያለው እንቅስቃሴ። አንዳንድ ጸሐፊዎች ከ100 በላይ የሰላማዊ ትግል ተግባራት አሉ ብለው ይዘረዝራሉ። እኛ በጣም በጣት የሚቆጠሩ 2 እና 3% አልሞከርነው። ስለዚህ ምንድነው ትግሉ አዋጭ ሆኖ እያለ ሰላማዊ ትግል እናካሄዳለን ብለን የምናምነው ሰዎች አስቀድመን ተስፋ እንቆርጣለን። ትግሉ የሚጠይቀውን መስዋዕትነት ለመክፈል ዝግጁነት እናጣለን። ለምን መሰለ? ሰላማዊ ትግል ሲካሄድ ቀድሞ መስዋዕትነት የሚከፍለው ተከታዩ አይደለም፣ የእንቅስቃሴው መሪዎች ናቸው ሰለባ የሚሆኑት። ቀድመው የሚታሰሩት፣ ቀድመው የሚገደሉት፣ የሚታፈኑት የሰላማዊ ትግል መሪዎች ናቸው፣ ከትጥቅ ትግል በተቃራኒ ማለት ነው። ስለዚህ ኤሊቱ ያን መስዋዕትነት ለመክፈል ዝግጁ አይደለም። ስለዚህ ሰበብ የሚያደርገው ምንድነው? እኔ ፈራሁ አይልህም፣ እኔ ተስፋ ቆረጥኩ አይልህም፣ ሰላማዊ ትግል አልሰራም ነው። ሰላማዊ ትግል ግን እንኳንስ አልሰራም ሊባል በሚችል ደረጃ ሊካሄድና ገና አልተጀመረም። ኢትዮጵያ ውስጥ አላካሄድም። እዚህም እዛም ህዝባዊ ስብሰባ ከማድረግ አንዳንድ ሰላማዊ ሰልፎች ከመደረጋቸው ውጪ ሰላማዊ ትግልን በምንም ተአምር አሟጠን አልተጠቀምበትም። ስብሰባና ሰላማዊ ሰልፍ ራሱ መንግስት እኮ ሲከለክለን አርፈን ቤታችን ነው የምንቀመጠው። ሰላማዊ ትግል እንደዛ አይደለም። በህግ የተቀመጠ ጉዳይ እስከሆነ ድረስ ተጋፍተህ መውጣት አለ። ህዝብን ማስተባበር አለ። መሪም ያስፈልጋል። መሪም የለም። እሱን ነው ዋናው። መሪ ግን አስቀድሞ ተስፋ ከቆረጠ፣ መሪ መስዋዕትነት ከፍሎ ውጤት እንዲመጣ የማይፈልግ ከሆነ፣ መሪ ከትግል በኋላ ሊመጣ የሚችለውን ውጤት እኔ ነኝ መጠቀም ያለብኝ ብሎ ካመነ የትም ሊደርስ አይችልም። መሪ እኔ መስዋዕትነት ከፍዬ የሚመጣው ትውልድ ውጤቱን ይጠቀምበት ብሎ የሚያምን መሆን አለበት። ሌሎች ይጠቀሙበት ብሎ የሚያምን መሆን አለበት። ውጤቱን እኛ ልናይ ከፈለግን ከመስዋዕትነት እናፈገፍጋለን፣ ወደኋላ ነው የምንለው። ይሄ ነው ኢትዮጵያ ውስጥ እየታየ ያለው። የትም አልሄደም። ኤሊቱ አለ፣ በየቤቱ ነው ግን የተቀመጠው። አሁን በገጠርም በትጥቅ ትግል እየታገሉ ያሉት አብዛኛዎቹ የአርሶ አደሩ ልጆች ናቸው፣ ወጣቶች ናቸው። የተማረው ሀብት ያካበተው የከተሜው ማህበረሰብ ግን እጁን አጣጥፎ ቁጭ ብሏል። እንደውም እነዛ ገጠር ያሉ ወጣቶች ነገ ታግለው መስዋዕትነት ከፍለው ነፃ ያወጡኛል ብሎ ይጠብቃል። ይሄ ሞራሊም ትክክል አይደለም፣ ከፖለቲካ ታክቲክና ስትራቴጂ አንፃር አዋጭ አይደለም። ስለዚህ እኔ በሌሎች ዓለሞች በጣም ሰፊ ምሳሌዎች አሉ። አሁን በትጥቅ ትግል ችግራቸውን ለመፍታት የሚሞክሩ አገሮች በዓለም ውስጥ በጣት የሚቆጠሩ ናቸው። በጣት የሚቆጠሩ በተለይ እንደዚህ የለየለት ሲቪል ዋር ውስጥ የገቡ 5 እና 6 ሀገሮች ናቸው። ሌላው ዓለም ሁሉ ችግሩን እየፈታ ያለው በሰላማዊ ትግል ነው። እና ትጥቅ ትግል ደግሞ ኢትዮጵያ ውስጥ ውጤት አምጥቶ አላሳየንም። ሄዶ በጣም ውጤታማ ከሆነ መንግስት ሊለውጥ ይችላል። ዘላቂ የሆነ ዴሞክራሲን፣ እኩልነትን አላመጣልን፣ ተጠቅመን አናውቅም። በሌላም ሀገር አምጥቶ አያውቅም። ስለዚህ ግባችን ደግሞ መሆን ያለበት መንግስትን ከስልጣን ማውረድ አይደለም። ግባችን መሆን ያለበት ዘላቂ ለውጥ ነው መሆን ያለበት። ወጥቷል። ብዙዎቹ ተቃዋሚዎች ውጭ ናቸው ያሉት፣ ወይ ታስረዋል ወይ ውጭ ነው ያሉት። እና
ለዚህ እኮ ህብረተሰቡ መውቀስ ማንችልበት ሁኔታ ለውጥ የሚያመጣ ማስ ነው። ማሱን ግን ሊደር ያስፈልጓል። መሪ የሚባል እኔም እኮ እየወቀስኩ ያለሁት ማህበረሰቡን አይደለም፣ እኛን ነው እየወቀስኩ ያለሁት። መሪ ነን የምንለው እያልኩ ነው፣ እኔን ጨምሮ ነው እየወቀስኩ ያለሁት እንጂ ህዝቡን አይደለም። እርግጥ ነው ህዝቡ የሚወቀስበት ነገር ሊኖር ይችላል። ሁልጊዜ በሰላማዊ ትግል የሚታገሉ ኃይሎችን ደግፎ መቆም አለበት። ሲታሰሩ መጮህ አለበት፣ ከጎናቸው መቆም አለበት። ምርጫውን ህብረተሰቡን ማስተካከል አለበት ብዬ አምናለሁ። በዋናነት ግን ያ እንዲሆን ማድረግ የምንችለው የፖለቲካ ኤሊቶቹ ነው እና ትልቁን ስህተት እየሰራን ያለ ነው። ሰላማዊ ትግል ቦታ እንዲያጣ፣ የአመፅ የትጥቅ ትግል ቦታ እንዲያገኝ ህብረተሰቡ ራሱ እንደ መፍትሄ እንዲቀበለው በማድረግ ረገድ ትልቁን ስህተት እየሰራን ያለ ነው እኛ ነን ብዬ ነው ማለት ኤሊቱ ነው ብዬ ነው ማለት እንጂ ህዝብን እየወቀስኩ አይደለም። ወደ አንደኛው እንደ ልዩነት ብዙዎች የሚቆጥሩት ግን ከብልጽግና አቋም ጋር የሚቀራረብ አንድ ያንተ ሀሳብ አለ። ከገባንበት እየተላለቁ የመፍረስ አደጋ ወጥተን ወደ ተሻለ ለውጥ ለመሸጋገር አዲስ የሽግግር ሂደት መጀመርና ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም አስፈላጊ ነው። ስለሆነም አጀንዳው የተቃዋሚ ጎራ በትጥቅም ሆነ በሰላማዊ መንገድ የሚታገሉ ኃይሎች ቀዳሚ የመተግበሪያ የትግል አጀንዳ ሊሆን ይገባል የሚለው በተወሰነ መልኩ የንነጋገር በትጥቅም በሰላማዊ ትግል የምትሳተፉ ኃይሎች የንነጋገር ባለፈው የአጀንዳ ሲያቀርቡት የነበረው እነ ፕሮፌሰር መስፍን አርአያ አይነት ይመስላል። እንደዚህ አይነት ለለውጥ እንሂድ የሚለው መንግስት ግን በአቋሙ ምናልባትም ያንተን ጽሁፍ አይቶ ይመስለኛል ሽግግር መንግስት ተብሎ አይታሰብም የሚል ደግሞ ሀሳብ ጠቅላይ ሚኒስትሩ ባለፈው መልስ ሰጥቷል። ያው አቶ ልደቱ ባይሉም ያንተ ሀሳብ ነበር መልስ የሰጡት ብዬ ነው የማስበው። በትጥቅም ሆነ በሰላማዊ መንገድ የሚታገሉ ኃይሎች ቀዳማዊ የተግባራዊ ትግል አጀንዳ ሊሆን ይገባል የሚለው የሽግግር እንትን ፎር ግራንትድ ወስደው ነው። እውነት ይሄ መንግስት ኦልሬዲ እየነገረን ባለበት ሰዓት እንደዚህ እንዲሁ መሬት ላይ የሚወድቅ ጉዳይ ነው ወይ? ጥሩ ጥያቄ ነው። አንዱ ልዩነት የታየበት መለስተኛ ልዩነት ነው በነገራችን ላይ እሱ ላይ ያለው እሱ ነጥብ ነው። ግን እዚህም ላይ በጣም ትልቅ የሆነ ሚስ አንደርስታንዲንግ አለ። ልክ እኔ የሽግግር መንግስት የሚባለው ሀሳብ በቀላሉ ተቀባይነት አግኝቶ ተግባር ላይ እንደሚውል አድርጌ እንደጻፍኩ አድርገው ትችት የሚያቀርቡ ሰዎች አሉ። ስህተት ነው። ስታሊን በደንብ አይተው ሊሆን ይችላል። የሽግግር መንግስት ሀሳብ በኢትዮጵያ አሁን ተቀባይነት የማግኘት እድሉ ወይም ወደ ተግባር የመለወጥ እድሉ ከ30 በመቶ በታች ነው ያልኩት። 70 በመቶ የሚሆነው እድል ያለመሆን ነው። ስለዚህ በሁለት ጎራ ብንከፍላቸው የሽግግር ሂደት ይሳካል ወይስ አይሳካም የሚል ሁለት ጎራ ብትፈጥር እኔ የትኛው ላይ ነው የምወድቀው? አይሳካም የሚለው ላይ ነው ማለት ነው። 70 በመቶ እንደዛ ብዬቃም ነው። ነገር ግን የኔ አመለካከት ምንድነው? እድሉ ያነሰም ቢሆን ከ30 በመቶ ያነሰም ቢሆን ለኔ ብቸኛው አማራጭ ይሄ ነው የሚል እምነት ነው ያለኝ። ብቸኛው አማራጭ ይሄ ከሆነ ታግለን መስዋዕትነት ከፍለን ህዝቡን በዚህ አጀንዳ ዙሪያ አሰባስበን ይሄ አጀንዳ እውን እንዲሆን እስከመጨረሻው ድረስ መታገል አለብን የሚል ተስፋ መቁረጥ የለብንም። የሀገርና የህዝብ ጉዳይ ስለሆነ ተስፋ ቆርጠን እድሉ ጠባብ ነው ብለን ልንተወው አይገባም የሚል ነው። አንዱ ይሄ ነው። ሁለተኛው ችግር ምንድነው? የሽግግር ሂደት ወይም የሽግግር መንግስት ብቻ መባሉ ትክክል አይደለም። ሌሎች አማራጮች ይኖራሉ የሚሉ አሉ። እኔ እሱ ላይ አልስማማም። ይሄ እንደ ልዩነት ልናየው የምንችል። ምክንያቱም ለምንድን ነው የማልስማማው? በዛ ደረጃ ክርክር የሚያቀርቡ ሰዎች ሶስት ነገሮችን ነው የሚያቀርቡት። አንዱ አሁን ቅድም እንዳልከው ፕሮፌሰር መስፍን አርአያ እንደሚያካሂዱት የምክክር ኮሚሽኑ የሚያካሂደው ሂደት ኢትዮጵያን ያሻግራታል። መንግስት እንዳለ ሆኖ ያ ኮሚሽን እንቅስቃሴ አድርጎ በዛ ኮሚሽን አማካኝነት ውይይት ተደርጎ አገሪቱ ትሻገራለች የሚል እምነት ያላቸዋል። እኔ በዚህ ዓለም ይሄን ጭራሽም እንዳማራጭ ላይ የትም የማይደርስ የፖለቲካ ጨዋታ ነው ብዬ ነው የምወስደው። ኢትዮጵያ ውስጥ ወደፊት መካሄድ ያለበት ምክክር ካለ ድርድርም ካለ ወይም ናሽናል ዲያሎግ ራሱ መካሄድ ያለበት በአዲስ የሽግግር ሂደት ማዕቀፍ። ይሄ መንግስት በስልጣን ላይ ሆኖ ሌሎቹ ተገልለው ባሉበት ሁኔታ ይሰራል የሚል እምነት የለም። አንዱ ይሄ ነው። ሁለተኛ የሚያቀርቡት ክርክር ምንድነው? አዲስ የሽግግር መንግስት ማቋቋም ወይም አዲስ የሽግግር ሂደት ውስጥ መግባት አያስፈልገንም። 2 ዓመት ጠብቀን የሚካሄድ ምርጫ አለ። በዛ ምርጫ ገዢውን ፓርቲ አሸንፈን ለውጥ ማምጣት እንችላለን፣ ኢትዮጵያን ማሻገር እንችላለን የሚሉ አሉ። እኔ ይሄንም አልቀበልም። ያስኬዳል የሚል እምነት የለኝም። በምንም ተአምር
ይሄ ገዢ ፓርቲ ያለ በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ በስልጣን ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ ተካሂዶ ስልጣናቸውን ይለቃሉ የሚል እምነት የለም። ይሄን በተጨባጭ በተግባር አይተናል። በቃላቸው በንግግራቸው ደጋግመው ነግረውናል። የሰሞኑን ውይይት አይተህ ይሆናል ከሲንጋፖር ምን ተማርን የሚል ምን ያህል ረጅም እድሜ በስልጣን ላይ ለመቆየት እንደሚፈልጉ እየነገሩ እና ይሄ ይቻላል የሚባል ከምርጫ ራሱን ማግለል ተገቢ ነው ብዬ አላምንም። ምናልባት የሚቀጥለው ጥያቄ ልመጣበት ትችላለህ። በምርጫ ግን ለውጥ ይመጣል ብሎ ማመን የኢትዮጵያን ተጨባጭ ሁኔታ አለማወቅ ነው። ያገዛዙን ባህሪና ማንነት አለማወቅ ነው። በምንም ተአምር ለታሪታ ለይስሙላ ለዲፕሎማሲ ለፕሮፓጋንዳ ፍጆታ ብቻ እንጂ ይሄ በስልጣን ላይ ያለ መንግስት በነፃና ፍትሃዊ ምርጫ የሚያምናል። ይሄን ቢዮንድ ዳውት አይተናል። ስለዚህ ይሄን አማራጭ አይደለም። ሶስተኛው ምንድነው? አይ የሽግግር መንግስት ማቋቋም አያስፈልግም፣ እኛ በትጥቅ ትግል እየታገልነው ነው መንግስትን፣ ስለዚህ በኃይል ጥለነው ኢትዮጵያ እናሻግራለን የሚል ጥያቄ ነው ያለው። ይሄም ያዋጣል የሚልበት የለኝም። ሄዶ ቅድም እንዳልኩ የትጥቅ ትግሉ በቀኝም በስተግራም ተካሂዶ መንግስትን ሊያወርድ ይችላል። የምንፈልገውን ዘላቂ ለውጥ ግን ያመጣልናል የሚል እምነት የለኝም። አንድ ሁለተኛ ማንኛውም ታጣቂ ኃይል አሁን ቢያሸንፍ የሽግግር መንግስት ጥያቄ የሚታለፍ ነው ብያለሁ። በጦርነት አሸንፍ ያለው ብሎ አዲስ አበባ ቤተ መንግስት ገብቶ የራሱ መንግስት ሊያቋቁም አይችልም። ኢትዮጵያ ወደ ጥሩ ሁኔታ እንድትሸጋገር ከተፈለገ አንድ አይነት የሽግግር ሂደት ያስፈልጋል። በትጥቅ ትግልም ቢያሸንፉ ማለት ነው እንጂ መንግስት አቋቁመህ ልትቀጥል አትችልም። ስለዚህ ለኔ ብቸኛው አማራጭ አሁን የሽግግር ሂደት ውስጥ መግባት ነው። የሽግግር መንግስት ማቋቋም ነው። ይሄን ልናልፈው አንችልም። ከዚህ ውጭ ያለው አማራጭ ሁሉ አያዋጣም የሚል እምነት ነው ያለኝ። አንዳንዶች ብቻ የሚለውን ቃል ሳስቀምጥ በስህተት ወይም ደግሞ ጥንቃቄ በማጣት መስሎ ይታያቸዋል። አይደለም። አሁን የኢትዮጵያ የፖለቲካ ችግር ቀውሱ የደረሰበት ደረጃ ማናችንም በተናጠል ልንፈታው ከምንችል በላይ ሆኗል። መንግስትም ብቻውን ሊፈታው አይችልም፣ ተቃዋሚዎችም ብቻቸውን ሊፈቱት አይችልም። የኢትዮጵያ የፖለቲካ ኃይሎች ሁሉ ተባብረው ነው ይህን ችግር ሊፈቱት የሚችሉ። እውነቱን ለመናገር ከችግሩ ውስብስብነትና ክብደት አንጻር ተባብረንም ለመፍታት ከቻል እድለኞች ነን። በጣም ከባድ፣ በጣም አሳሳቢ። ምክንያቱም በየጊዜው ከተለያየ አቅጣጫ እየተሰራ ያለው ስራ አገሪቱን ወደ ጥሩ ነገር የማሸጋገር ሳይሆን የመፍረሱን ሂደት አይቀሬ የማድረግ ነው፣ ፈጣን የማድረግ ስራ ነው በግራም በቀኝም እየተሰራ ያለው። ስለዚህ የሽግግር ሂደት ለኔ አማራጭ የለው፣ የግድ ነው። በሱ ሂደት ውስጥ ሳናልፍ ኢትዮጵያን ማሸጋገር እንችላለን የሚል እምነት የለኝም። ለዚህ ማንኛውም ሰው ጋር ልከራከር ይችላል እና ብቻ የሚለውን የጠቀስኩት ያለ ምክንያት አይደለም። ከዚህ ውጪ እየተጠቀሱ ያሉት መከራከሪያ ነጥቦች ይሰራሉ የሚል እምነት ስለሌለኝ እና ይሄን እንደ ልዩነት ልንወስደው እንችላለን። ግን ይሄም ሆኖ የሽግግር ጥያቄን በሚመለከት አብዛኛዎቹ ተቃዋሚ ፓርቲዎች አሁን በጎ አመለካከት ነው ያላቸው። ምን አይነት የሽግግር መንግስት የሚለው ላይ ልዩነት ሊኖረን ይችላል። ዝርዝር አፈጻጸሙ ላይ ልዩነት ሊኖረን ይችላል። አንድ አይነት የሽግግር ሂደት ያስፈልጋል በሚለው ላይ ግን አብዛኛው ተቃዋሚ አሁን ወደ መግባባት እየመጣ ነው። በጣም ጥቂቶች ናቸው ይሄን ብለንትሊ ሲቃወሙ የሰማሁት። ጠቅላይ ሚኒስትሩ ወጥተው የሽግግር ሂደት እስከ ወዲያኛው አይቻልም ሲሉ የተፈጠረውን ቁጣ አይተሃል ህብረተሰቡ ውስጥ፣ ሚዲያ ውስጥ። ለምንድን ነው ያ የሆነው? ህብረተሰቡ የሽግግር ሂደትን እንደ አንድ መፍትሄ እያየው መጥቷል ማለት ነው፣ እየተቀበለው መጥቷል ማለት ነው። ግን ምን አይነት የሽግግር ሂደት የሚለው ላይ ዝርዝር ጉዳዩ ላይ ልንለያይ እንችላለን። እሱን ቅድም እንዳልኩት ጀኒውን ለሆነ ሁሉን አቀፍ ለሆነ አሳታፊ ለሆነ የናሽናል ዲያሎግ ሂደት መተው ነው ያለብን። እዛ ላይ ነው ተከራክረን ተወያይተን መስማማት ያለብን። አሁን አትሊስት የኔ ጽሁፍ መነሻ እንዳለ ከልባችን የሽግግር ሂደትን አምነንበት ከሰራን መሬት ላይ ሊያርፍ የሚችል ስራ መስራት እንደሚቻል ለማመላከት ነው፣ ለማሳየት ነው እንጂ እንደዛ አይነት ረቂቅ የማውጣት መብትም የለንም እኛ። ናሽናል ዲያሎግ ሂደት ነው ያን ሊያወጣው የሚችለው። ስለዚህ በዚህ ጥያቄ ዙሪያ ያለው አንዳንድ ሚስ አንደርስታንዲንግ ቢኖርም ከተቀባይነት አንጻር በጣም አበረታች የሆነ ነገር ነው እያየሁ ያለው። አብዛኛው ሳም ካይንድ ኦፍ የሽግግር ሂደት ያስፈልጋል በሚለው ላይ መግባባት ላይ እየተፈጠረ ነው። ዝርዝሩ በሂደት የሚመጣበት ይመስለኛል። መልካም። ወደ አራተኛው ደግሞ ብዙዎች አስተያየት የሰጡበት እንዲያውም እንዴት ሊሆን ይችላል የሚለው መንፈስም የተሰባረቀበት ነው። አሁን ቀደም አሁን በጠየቁ ጥያቄ ላይ ጠቅላይ ሚኒስትሩ ስልጣን የመልቀቅ እድሉ የለውም አሁን ባለው ሁኔታ ምናምን ያልከው እንትን አለ። ከስልጣን
ፈላጊነት የሲንጋፖር ኤክስፒሪየንስ ይዞ የመጡበት የፖለቲካል ኮንቲኒቲ ኢኮኖሚክ ኮንቲኒቲ ለመማር ነው ወደ እናንተ የመጣ ነው ያሉበት ሁኔታ አይተናል። የብልጽግና መንግስት አንተ ባስቀመጥከው ልደቱ የብልጽግና መንግስት ሁሉን አቀፍ የሽግግር መንግስት እንዲቋቋም የበለጠ የደም መፋሰስ ከመከሰት በፊት ከተስማማ የሽግግር መንግስቱ አንድ አካል ሊሆን ይገባል ብሏል። እንግዲህ ብልጽግና መንግስት በርካታ ወንጀሎች የተጨማለቀ በትግራይ ጦርነት በጄኖሳይድ ሪፖርት ጭምር የተጠቃለለ መንግስት ነው ይሄ ብልጽግና መንግስት። እንግዲህ በዚህ በኩል ጠቅላይ ሚኒስትሩ የሀገሪቱ የደህንነት አደጋ ነው ብለህ ትገልጻቸዋለህ አቶ ልደቱ። ጠቅላይ ሚኒስትሩ ያሉበት ብልጽግና ነው የዚህ ሽግግር መንግስት አንድ አካል ሊሆን ይገባል ያልከው ማንን ነው? እንግዲህ ስታሊን ዚህም ዙሪያ የአቋም ልዩነት መኖሩ እንደተጠበቀ ሆኖ በአብዛኛው ግን ከአለመግባባት ወይም ከሚስ አንደርስታንዲንግ የተነሱ ጥያቄዎች ነው የምሰማው። አንደኛው ብልጽግና ፓርቲ የችግራችን ብቻ ሳይሆን የመፍትሄው አካል እንዲሆንም ማሰብ ያስፈልጋል ስል ብዙ ሰው የሚታዩት እዛ ውስጥ ጠቅላይ ሚኒስትሩ ናቸው። እኔ ጽሁፌ ላይ አይተኸዋል ብዬ አምናለሁ። 4-5 ቦታ በግልጽ አስቀምጫለሁ። ከዚህ በኋላ ኢትዮጵያ ውስጥ የሽግግር ጥያቄ መልስ ሊያገኝ የሚችለው ጠቅላይ ሚኒስትሩ ከስልጣን ከወረዱ ብቻ ነው። ጠቅላይ ሚኒስትሩ በስልጣን ላይ እስካሉ ድረስ የሽግግር ሂደት ወደ ተግባር የመለወጡ እድል ዜሮ ነው አይደለም ያልኩት፣ ከዜሮ በታች ነው። ስለዚህ ብልጽግና ፓርቲ ሽግግርን ኢትዮጵያ ውስጥ ተግባራዊ ለማድረግ ወይም ለመቀበል ከፈለገ የመጀመሪያው እርምጃ ጠቅላይ ሚኒስትሩን ከስልጣን ማውረድ ነው። እዛ ወረቀቴም ላይ ጽፌዋለሁ። ይሄን ሳያደርግ የሽግግርን ሂደት ሊቀበል አይችልም። ይሄን እዚህ ላይ ምንም ብዥታ የለኝም፣ የጠራ አመለካከት ነው ያለኝ ማለት ነው። ጠቅላይ ሚኒስትር አብይ አህመድ እዛ ወንበር ላይ ተቀምጠው እስከቀጠሉ ድረስ የብልጽግና መሪ ሆነው እስከቀጠሉ ድረስ የሽግግር ሂደት የሚባል ነገር የሚታሰብ አይደለም። ዜሮ ብቻ አይደለም፣ ከዜሮ በታች ነው፣ ኔጌቲቭ ነው። ከአቅም ማነስ ከምናምን አይችሉም ብቻ አይደለም። የሽግግር የሚባለው ሂደት ራሳቸው ወጥተው እንደተናገሩት እዚህ ሀገር እውን እንዳይሆን እንቅፋት ነው የሚሆነው። ሌት ተቀን ነው የሚሰሩት። ስለዚህ የእሳቸው ሚና ከዜሮ በታች ነው፣ ኔጌቲቭ። ስለዚህ ስለ ብልጽግና የሽግግር አካል መሆን ስናወራ ጠቅላይ ሚኒስትሩን የሚያካትት አይደለም። እንደውም እየተባለ ያለው ምንድነው? እኔም እያልኩ ያለሁት ጠቅላይ ሚኒስትሩን ከስልጣን በማውረድ ነው ይሄን ነገር እውን ማድረግ የሚቻለው የሚል ነው። አንዱ ይሄ ነው። ሁለተኛው ራሱ ብልጽግና ቢሆን እንዲሁ ዝም ብሎ የሽግግሩ አካል ይሁን የሚል አባባል አይደለም የተቀመጠው። ቅድመ ሁኔታ አለ። አንዱ ዋና ቅድመ ሁኔታ ምንድነው? ይሄ አሁን እየተካሄደ ያለው የእርስ በርስ ጦርነት የበለጠ ደም መፋሰስ ከመቀጠሉ በፊት አሁኑ ነው የሽግግር ሂደት ጥያቄን ከተቀበለ እንጂ ሄዶ ድሉን ሞክሮ ከተሸነፈ በኋላ የሽግግሩ ሂደት አካል ይሆናል ማለት አይደለም። አሁን አልቀበልም ብሎ ደም መፋሰሱ ቀጥሎ በኢትዮጵያ የፖለቲካ ኃይሎች ትግል ከተሸነፈ ግን ምንድነው የሚሆነው? የህግ ተጠያቂነት ብቻ ነው የሚጠብቀው፣ የሽግግሩ አካል አይሆንም። ይሄ ትልቅ ቅድመ ሁኔታ ነው። ሁለተኛው መታወቅ ያለበት ከተጠያቂነት የሚድን ማንም የለም። አይደለም ቀርቶ ገዢው ፓርቲ በተቃዋሚው ዙሪያ ያሉ የፖለቲካ መሪዎች እስካሁን ድረስ ኢትዮጵያ ውስጥ በተካሄደው ትግል ሰብአዊ መብት ጥሰዋል፣ የጦር ወንጀልነት ፈጽመዋል የሚባሉ ሰዎች በሽግግር ሂደቱ ተጠያቂ ነው የሚሆኑት። ለዛ ነው የሽግግር ሂደቱ ውስጥ ከሚሰሩት 6 ዋና ዋና ስራዎች ውስጥ በኮሚሽን ደረጃ አንዱ የሽግግር ጊዜ ፍትህ ማስፈን። ስለዚህ ማንም ከዛ ተጠያቂነት ሊያመልጥ አይችልም። ግን ያ ተጠያቂነት መቼ ነው መምጣት ያለበት የሚለው ግን አነጋጋሪ ነው። አሁን ስለ ተጠያቂነት ብናወራ ደም መፋሰሱ እኮ አልቆመም እኮ፣ ወንጀሉ እኮ አልቆመም፣ ጦርነት ውስጥ እኮ ነን። እንዴት ብሎ ተጠያቂነት ሊመጣ ይችላል? ስለዚህ ተጠያቂነት በሽግግር ሂደቱ ማዕቀፍ ውስጥ ነው መታየት ያለበት። እንዳውም እኔ ያስቀመጥኩት 2ኛው ዓመት ላይ ነው። ለምንድን ነው? የመጀመሪያው ዓመት ሰላምና መረጋጋት መፍጠር መሆን አለበት። አስተማማኝ የሆነ ሰላምና መረጋጋት በአገር ደረጃ ፈጥረን የህግ የበላይነትን አስፍነን ከዛ በኋላ ነው ሌሎቹ ነገሮች መሰራት የሚችሉ። ተጠያቂነትን በተግባር ሊውል የሚችለው ያኔ ነው። አሁን ባለው ቀውስ ውስጥ ሆነን ተጠያቂነት ሊሰፍን አይችልም እና መቼ ነው የሚለው ላይ በጥንቃቄ ማየት አለብን። ስለዚህ ብልጽግና ፓርቲ የሽግግሩ አካል ይሆናል ሲባል ከተጠያቂነት ይድናል ማለት አይደለም። እንኳንስ ብልጽግና ፓርቲ በተቃዋሚ ዙሪያ ያሉ ሰዎች በወንጀል እጃቸው
የተነካካ ሰዎች ሁሉ ተጠያቂ ነው። ይሄ መታወቅ አለበት ማለት ነው። እንግዲህ ይሄ ስለ ሽግግር እየጠራን የብልጽግና ጭምር እዚህ ኤንጌጅ መደረግ አለበት ስንል ደግሞ አለፍ ብለ 2018 የሚካሄድ ምርጫ 2018 የሚካሄድ ከሆነ ደግሞ የሚል ሐሳብ አመጣ። እዚህ ጋር ማለት የግድ መሆን አለበት፣ ከዚህ የባሰ ደም መፋሰስ ከመፈጠሩ በፊት መስማማት አለብን፣ የሽግግር መንግስት ጉዳይ መስማማት አለብን። የብልጽግና አካልም ብልጽግናም የዚህ ሽግግር ውይይቱ አንድ አካል መሆን አለበት በሚለው ሐሳብ ካንጸባረቅ በኋላ ስለ ምርጫ 18 ጉዳይም አንስተሃል የሚካሄድ ከሆነ በሚለው ማለት ነውና በሰላማዊ መንገድ የሚታገሉ ፓርቲዎች በቂ ዝግጅት አድርገው ሊሳተፉና የምርጫ ሂደቱም የትግል መድረክ ሊያደርጉት ይገባል በሚለውም አድርጋል። አሁንም ተስፋ አለ የብልጽግና መንግስት አገራዊ ምርጫ አካሂዶ ሰላማዊ ትግል ክፍተት ቦታ ይሰጣል የሚል ተስፋ አለ መሰለኝ። አይ እሱ ተስፋ የለኝም። ቅድም እኮ በደንብ ጥርት አድርጌ ገልጬልሃለሁ። አንዱ ሚስ አንደርስታንዲንግ የሚነሳው እሱ ላይ ነው። ይሄ በደንብ ልታብራራ የሚገባ ነው። ምክንያቱም በቂ ዝግጅት አድርገው ይላል። በቂ ዝግጅት አድርገው መግባት አለባቸው ነው። ያ ችግር የለውም። የመጀመሪያው ግን ምናልባት ከአሁን በፊት ያነሳ ነው ይሄ ብልጽግና ፓርቲ የመፍትሄው አካል መሆን አለበት የሚለው ራሽናሉ ምንድነው የሚለውን ነገር ትንሽ ማየት ያለብን ይመስለኛል። ለምን የሚለውን ነገር ማየት ያለብን ይመስለኛል። ለምሳሌ ጠቅላይ ሚኒስትሩ በቃ የመፍትሄው አካል ሊሆኑ አይችሉም። እሳቸው ከስልጣን ካልወረዱ በስተቀር የሽግግር ጉዳይ የሚሆን አይደለም ብዬ ደምድሜያለሁ። ነባራዊ ሁኔታው ይሄን ነው የሚያሳየው። ለምን በተመሳሳይ ሁኔታ ስለ ብልጽግና እንደዚህ አልተባለም ሊባል ይችላል። ጠቅላይ ሚኒስትሩ አንድ ሰው ናቸው። አንድን ሰው በደንብ አድርገህ አጥንተህ ምን እንደሚያስብ እንዴት እንደሚያስብ ምን እየሰራ እንደሆነ በደንብ አጥንተህ የዛ ሰው አካሄድ ላይ አንድ ድምዳሜ ላይ ልደርስ ትችላለህ። እኔ ደርሻለሁ። ብልጽግና ፓርቲ ግን የሚሊየን ዜጎች ፓርቲ ነው። ክሌም እንደሚያደርጉት 13-14 ሚሊዮን አባላት ያሉበት አንድ ግለሰብ አይደለም። ሁለተኛ በብልጽግና ፓርቲ ውስጥ ያሉ መዋቅሮች አባላት ሁሉም አንድ አይነት አመለካከት አላቸው ማለት አይደለም። ኢትዮጵያ ውስጥ ትልቁ ስራ ቀጣሪ መንግስት ነው እና ገዢው ፓርቲ ስራ ቀጣሪ በመሆኑ ምክንያት ነው ይሄን ያህል አባል ያፈራው እንጂ እነዛ ሁሉ አባላት በፕሮግራሙ በአይዲዮሎጂው አምነውበት ነው ማለት አይቻልም። ስራ ቀጣሪ ስለሆነ ሳይወዱ በግድ ነው የገቡት። ይደግፉታል ማለት አይደለም። ስለዚህ ምንድነው በሂደት እዛ ውስጥ መዋቅር ውስጥ ያለው ኃይል የመፍትሄው አካል እንደሚሆን ከተነገረው ካወቀ ነገሮች ከቁጥጥር ውጪ ከመሆናቸው በፊት ይሄ ነገር እንዴት ነው? ይሄ ጠቅላይ ሚኒስትር እኮ አብረው ይዘው ሊጠፉ ነው፣ አገሪቱንም ሊያጠፏት ነው። ስለዚህ አንድ አይነት እንቅስቃሴ ማድረግ አለብን የሚል ሁኔታ ሊፈጠር ይችላል። ይሄን ማበረታታት አለብን ብዬ አምናለሁ። ይሄ ድሉ ሰፊ ነው ወይ ካልከኝ እዛ ወረቀቱ ላይ አስቀምጬዋለሁ። በጣም ጠባብ ነው። ለምን አብዛኛው አድርባይ ሆኗል፣ አብዛኛው ፈሪ ሆኗል። ከ10% ያነሰ ነው ያልኩት። 10% እድልም ካለ ግን ያ እድል እንዲሰፋና በጠቅላይ ሚኒስትሩ ላይ የብልጽግና ኃይሎች ተቃውሞ አንስተው በህገ ደንባቸው መሰረት ከስልጣን እንዲያወርዷቸው ጥረት ማድረግ አለብን ብዬ አምናለሁ። ስለዚህ ይሄ የመፍትሄው አካል እንዲሆኑ አንድ አጀንዳ አድርጎ ማስቀመጥ እንደዛ አይነት ስሜቶች እንዲያድጉ እንደዛ አይነት እንቅስቃሴዎች እንዲያድጉ ብልጽግና ፓርቲ አገሪቱንም አጥፍቶ ራሱንም ከማጥፋት ይልቅ መዳንን እንዲመርጥ እንደው ከሀገርና ከህዝብ ጥቅም ያለውን ሁኔታ ብንተወው ከራሱና ከቤተሰቦቹ ጥቅም አንፃር አሁን ዶክተር አብይን ብንቃወም ከስልጣን ይውረዱ ብንል ይመጣብናል የምንለው እስር ሞት አፍጦ እኮ መጣብን። አገሪቱ ስትፈርስ ሁላችንም አንድንም። ስለዚህ አንድ ነገር እናድርግ የሚል እንቅስቃሴ ሊፈጠር ይችላል። ይሄ ደግሞ በተለያዩ የታሪክ ሂደቶች ታይቷል፣ በእኛም ሀገር ታይቷል። ስለዚህ ይችን እድል እንዳለች መውሰድና ማስፋት ተገቢ ነው የሚል እምነት ስላለ ነው እንጂ የብልጽግና ፓርቲም ተለውጦ ወይም ድፍረት አግኝቶ ጠቅላይ ሚኒስትሩን ከስልጣን የማውረድ ወኔ አግኝቶ ያደርገዋል የሚል እምነት ኖሮኝ አይደለም። 90% አያደርገውም የሚል እምነት ነው ያለው። 10% ብትሆን ይችን እድል የበለጠ መግፋት ማስፋት ያስፈልጋል ከሚል ነው። አንዱ ይሄን ታሳቢ መደረጉ ግምት ውስጥ ሊገባ ይገባል። ሌላው ቅድም ስለ ምርጫ ተናግሬያለሁ። ኢትዮጵያ ውስጥ በምርጫ ለውጥ ይመጣል የሚል እምነት የለኝም። አሁን አይደለም ስታሊን
ታስታውሳለህ ከ3 ዓመት በፊት ምርጫ ለማካሄድ የዶክተር አብይ መንግስት ጥረት ሲያደርግ እድሜውን በህገወጥ መንገድ ሁሉ ሲያራዝም ስቃወም ነበር በምንም ተአምር የኢትዮጵያ ችግር ከዚህ በኋላ በምርጫ አይደለም የሚፈታው ቀልድ ነው እሱ ይሄ አገዛዝ ስልጣኑን የበለጠ አጠናክሮ ለመቀጠል ይጠቀምበታል አገሪቱም ወደ ባሰ የእርስ በርስ ጦርነት ትገባለች እንጂ ምርጫ በማካሄድ የሚፈታ ችግር የለንም የሚመጣ መፍትሄ የለንም የሚል ክርክር ነው ስናቀርብ ነበር አብዛኛው ተቃዋሚ ታስታውሳለህ እኔ ላይ ስድብ ያወርድ የነበረው ሐሜት ያወርድ የነበረው እንዴት እንዲትላለህ በምርጫን መሻገር እንችላለን የሚል አቋም ነው የነበራቸው አሁን አብዛኛው ተቃዋሚ ተስፋ እየቆረጠ መጥቷል በምርጫ እንደማይሆን እያየው ስለዚህ አንዱ በምርጫ ላይ ያለኝ አቋም ጥርት ያለ አሁን ቢሆን ገዢው ፓርቲ መፍትሄ ቢፈልግ ምርጫ ማካሄድ አይደለም የሚያስፈልገው ወደ ሽግግር ሂደት ውስጥ መግባት ምርጫ ማካሄድ ምንም ለውጥ ሊያመጣ አይችልም መፍትሄ ሊያመጣ አይችልም ይካሄድም አይደለም ይያልኩ ያለው ምርጫ መካሄዱ የማይቀር ከሆነ ነው ይያልኩ ያለው ደግሞ የመካሄድ እድል እንዳለው በደንብ አምናለሁ ሰፊ እድል አለ አንዳንድ ሰዎች እንደሚሉት በጥቂት ወራት በመናምን በየትኛው መንገድ በትጥቅ ትግልም በምን ይሄ መንግስት ይወርዳል የሚል እምነት የለም ምናልባትም ከምንገምተውና ከምናስበው እድሜ በላይ ሊቆይ ይችላል በተለይም ተቃዋሚ ፓርቲዎች የቤት ስራችንን መስራት ማንችል ከሆነ በሆነ አጋጣሚ ጥምረት የመፈጠር እድል ካጋጠመስ የመውደቅ እድል ሊመጣ እኮ ይችላል ግን እርግጠኛ ሆኜ በአጭር ጊዜ ይወድቃል ምለው መንግስት አይደለም ከምንጠብቀው በላይም ሊቆይ ይችላል ያ ፖሲቢሊቲ ያለ ነው እያልኩ ያለው እርግጠኛ ሆኜ እየተናገርኩ አይደለም ሁልጊዜ ስናገር ሰምተኝ ይሆናል ዛሬ ተኝተን ነገ ጧት ስንነሳ ኢትዮጵያ ውስጥ ምን እንደሚፈጠር አናውቅም መንግስትም ሊፈርስ ይችላል እንደዛ ፍራጃይል የሆነ መንግስት ነው ያለው ግን እሱ ነው ማለት በቃ አልቆለታል ማለት ደግሞ አይደለም አልቆለታል ገንዘነዋል መቀበር ነው የቀረን የሚባለውን አስተሳሰብ ነው ያልወስደው አልገዛው ይሄ መንግስት ረጅም ዓመት ኢትዮጵያ ውስጥ ሊቆይ ይችላል በርካታ መንግስታት ተጠልተው ተዳክመው ለአመታት ኢትዮጵያ ውስጥ እድሜ አግኝተው ሲቆዩ ታይቷል አሁንም የማይቆዩበት ምክንያት የለም ይሄን መገንዘብ ያስፈልጋል ስለዚህ እያልኩ ያለሁት ምንድነው ምርጫው እንዲካሄድ ወይም ደግሞ ምርጫው መካሄድ አለበት የሚል አይደለም እምነቴ እንዳውም መካሄድ የለበትም አሁን ካለው ተጨባጭ ሁኔታ ግን ይሄ መንግስት ያን ምርጫ ሊያካሂደው ይችላል ስለዚህ ምርጫው የሚካሄድ ከሆነ ግን በምርጫ ለውጥ አይመጣም ብለን የምርጫውን ሂደት ለሱ ጥለንለት መውጣት የለብንም ነው የኔ አመለካከት ያን የምርጫ ሂደት ለራሳችን የትግል መጠናከር ልንጠቀምበት ይገባል አንድ የትግል መድረክ ነው ምርጫ ተወደደም ተጠላም በተወሰነ ደረጃ ሚዲያዎች ለቀቅ የሚደረጉበት ካምፔን የማድረግ ነፃነት የሚገኝበት ተወደደም ተጠላ ምክንያቱም ሌጂቲመሲ ለማግኘት አስመሳይ የሆነ የምርጫ ሂደት መፍጠር መሞከሩ አይቀርም ያን ሂደት እኛ ገብተን ያን ምርጫ ገዢው ፓርቲ ለራሱ ጥቅም ሊጠቀምበት እንደሚፈልገው ሁሉ እኛ ደግሞ ለራሳችን ጥቅም ትግሉን የበለጠ ለማጠናከር ህዝቡን ሞቢላይዝ ለማድረግ ልንጠቀምበት ይገባል ይቻላል የሚል እምነት ነው ስለዚህ ከትግሉ መጠናከር ጋር ተያይዞ ነው ያን ተሳትፎ እናደርግ እያልኩ ያለሁት እንጂ በዛ ምርጫ ነፃና ፍትሃዊ ምርጫ ተካሂዶ መንግስት እንሆናለን የሚል ቅዠት ኖረኛል እንደዛ ብለው የሚያስቡ ሰዎች ካሉ ስህተት እኔ ደምድም ያለው በምርጫ የሚመጣ መፍትሄ የለም ነገር ግን ምርጫ አንድ ትልቅ የማይታለፍ የትግል መድረክ ነው ያን መድረክ ዝም ብለን አሳልፈን ለአምባገነን መንግስት መስጠት የለብንም አስቀድመን ቦይኮት ካደረግን ምንድነው የሚሆነው ስታሊ ይሄው የህዝብ ተቀባይነት ስለሌላቸው አጀንዳ ስለሌላቸው ስለፈሩ እንደሚሸነፉ አስቀድመው ስላወቁ ራሳቸውን አገለሉ ነው ሰብአዊ መብት ለመጣስ አይገደድም አይደለም ራሱን የሚደግፉ ሰዎችን በቀበሌ በምን አስገድዶ አስወጥቶ ተመርጦ ይቀጥላል እንደዛ መሆን የለበትም የተወሰኑ ፓርቲዎችም ያስገባል በገንዘብ ምናምን ያስገባል ምንም ጥርጥር የለውም ትክክል ነው ስለዚህ ይሄ መሆን የለበትም ገብተን ነፃና ፍትሃዊ ምርጫ ማካሄድ አለብን ብለን ማስጨነቅ አለብን ህዝቡን ማነሳሳት አለብን ህዝቡ ካርድ እንዲይዝ ማድረግ አለብን የሱ ደጋፊዎች ብቻ ሳይሆኑ የኛ ደጋፊዎች ተመዝግበው ካርድ እንዲይዙ ማድረግ አለብን ምልአተ ህዝቡ ወጥቶ ካርድ እንዲይዝ ከዛ በኋላ ከባህሪው በመነጨ ሰብአዊ መብት መጣሱ አይቀርም መግደሉ ማፈኑ አይቀርም ቦይኮት ማድረግ ካለብን ያኔ ነው የምናደርገው ምን ማለት ነው ያኔ ቦይኮት ካደረገን ለህዝቡ ምን ነገረው ምንድነው ነፃና ፍትሃዊ ምርጫ እየተካሄደ አይደለም አፈና ነው ግድያ ነው እየተካሄደ ያለው ተመዝግበሃል ያወጣውን ካርድ ይዘህ እቤት ተቀመጥ ነው ስለዚህ ወጥተው የሚመርጡት ሰዎች ከተመዘገበው
ስንት ፐርሰንት ናቸው የሚለው ከመንግስት ህጋዊነት አንፃር ትልቅ ፋይዳ ነው ያለው። የተመዘገበው ህዝብ 50 ሚሊዮን ሆኖ ወጥቶ የመረጠው 10 ሚሊዮን ከሆነ ምንድነው የሚሆነው? ያ መንግስት ህጋዊነት አለው ማለት አይደለም። አብዛኛው ሰው በምርጫ ለውጥ አይመጣም ብሎ ቤቱ ቀርቷል ማለት ነው። ያ ቤቱ የቀረው ሰው ግን ካርድ መያዝ አለበት፣ መጀመሪያ መመዝገብ አለበት። ከተመዘገበው ህዝብ ስንቱ መረጠ ስንቱ አልመረጠም ነው እንጂ ሂሳቡ የሚሰላው ከአጠቃላይ ህዝቡ ስንቱ መረጠ አይደለም። እና ካርድ ራሱ ህብረተሰቡ አውጥቶ መያዙ የማይታለፍ ነገር ነው። ተቃዋሚዎች ገብተን ደግሞ የዚህን አገዛዝ አምባገነንነት፣ ገዳይነት፣ አፋኝነት፣ አሳሪነት ማረጋገጥ የምንችለው ተሳትፎ ስናደርግ ስንጋፈጠው ነው። የፖለቲካ ስልጣኑን ስንገዳደረው ነው። ዝም ብለን ከተቀመጥን ሰብአዊ መብትም አይጥስም። ስለዚህ ከዲፕሎማሲ አንፃር ትልቅ ድል ነው የሚያገኝ። ስለዚህ ይሄን ጉዳይ ማየት ያለብን መንግስት ከመሆንና ካለመሆን ከነፃ እና ፍትሃዊ ምርጫ መካሄድና ለመካሄድ ጋር አይደለም። ከትግሉ መጠናከር አንፃር ምርጫ የማይታለፍ የትግል መድረክ ነው፣ አንድ የትግል መሳሪያ ነው። ይሄን አሳልፈን መስጠት የለብንም ነው የኔ አርጊውመንት ይሄ ነው። የመከላከያ ጉዳይ እናንሳ። ከዚህ ሁሉ አንዳንድ ጉዳዮች እንግባና መከላከያ ሰራዊት እንዳይፈርስ የሚፈልጉ አገር ወዳድ ኢትዮጵያውያን በርካቶች ናቸው። ፖለቲከኞችም እንደ ዜጎችም ፍርሃት ይለቅባቸዋል። መከላከያ ተጠቃ ማለት እንዲሁ አገሪቷ መጨረሻ ላይ መያዣ መጨበጫ ታጣለች። ሁሉም ታጣቂ ኃይሎች በያሉበት ሄደናል ማለት ስሜት የሆነ ማግኔት ነው፣ የአገሪቱ ማግኔት መከላከያ ነው። ብልጽግና ምናምን ጠቅላይ ሚኒስትሩ ብዙ ትኩረት አይሰጥም። መከላከያ ላይ ግን በተቃዋሚ ጎራም ያለ በብልጽግና ደጋፊ ጎራ ያለ መከላከያ ላይ የሆነ ሴንስ ኦፍ የሆነ ሲምፓዚ ወይም ኢምፓቲ ነው ይሰማዋል እንዳይፈርስ የሚል ግን ደግሞ ብልጽግና የሚባል መንግስት መወገድ አለበት፣ ይሄ ብልጽግና ስርዓት ለአንድና ለመጨረሻ ጊዜ መሄድ አለበት ብሎ የሚያምን ደግሞ ያው የምታውቀው ሁላችንም እምነታችን ነው። ይሄ ብልጽግና ደግሞ ብሔር የለውም። እዚህ አካባቢ ነው ኮንስቲትዩንሲ የሚለው ነገር የለም። አማራ ክልል እንደምታየው ነው ብልጽግና ምን ማለት እንደሆነ፣ ኦሮሚያ ክልል እንደምታየው ነው። አጠቃላይ ትግራይም ምንም የለበትም። በማን ጫንቃ ላይ ያለው? በመከላከያ ጀነራሎች ጫንቃ፣ በወታደር ብቻ ተንተርሶ እየሄደ ያለ ነው። ስለዚህ እንዴት መከላከያን እንዳይፈርስ ፈልገን ብልጽግና ደግሞ መሄድ አለበት ብለን የምናስብ ሰዎች መሀል ላይ እንደ ሳንዱች የሆነ ህብረተሰብ አለ። አገር እንዳይፈርስበት መከላከያ የሚፈልግ አለ። ብልጽግና ግን በፍጹም አንፈልግም የሚል አካል አለ። ብልጽግና ደግሞ እችን ቀዳዳ ተጠቅሞ ስልጣኑ ለማራዘም እየሄደበት ነው። እዚህ ላይ ያለው እስቲ የሆነ ብዙ ሰው ግራ እየገባው ነው። አቶ ልደቱ አስተያየት ወደ አንድ አከራካሪ ጉዳይ እንደሆነ ይገባኛል። የተለያዩ አስተሳሰቦች ሲሰነዘሩ ሰማለሁ። ለኔ ዋናው ሀገሪቱ ውስጥ ያለው ችግር እየመነጨ ያለው ከፖለቲካ ሊደርሽፑ ነው፣ ከፖለቲካ አመራሩ ነው የሚል እምነት ነው ያለው። ይሄን የሀገር ሰራዊት ለህገ መንግስት ለሀገር ተገዢ እንዳይሆን በውስጥ ፖለቲካ ጣልቃ እየገባ እንደዚህ አይነት የሰብአዊ መብት ድርጊት ጥሰት እንዲፈጽም እያደረገ ያለው የፖለቲካ ሊደርሽፕ ነው። በነገራችን ላይ አሁን ሲቪል እኮ መንግስትም ስታሊን አለ ማለት እኮ አንችልም። ይኸው ሰሞኑን እያየ ነው አይደለም? ከእንትንም ከክልልም አልፈው የመከላከያ ሰራዊት ጀነራሎች አዲስ አበባ ውስጥ አሁን ህዝብ እየሰበሰቡ የሚያናግሩት እነሱ ሆነዋል። መከላከያ በውስጥ ፖለቲካ ምን ያገባዋል? የሀገር ዳር ድንበር ነው ማስከበር ያለበት፣ የህገ መንግስት የበላይነትን ነው ማስከበር ያለበት። ይሄ መከላከያ ያላግባብ ለእንዲህ አይነት ችግር ሰለባ እንዲሆን በውስጥ የፖለቲካ ጉዳይ ጣልቃ እንዲገባ ያደረገው የፖለቲካ ሊደርሽፕ ዋናው የጦር አዛዥ ይሄን አምኖ ለኔ የፖለቲካ ስልጣን የበላይነት መከላከያ ልጠቀምበት ይገባል ብሎ በመወሰኑ እየሆነ ያለ። ስለዚህ እኔ በዋናነት ችግሩ የሚመነጨው ከፖለቲካ ሊደርሽፕ ነው። ፖለቲካ ሊደርሽፑ በህግ አግባብ የሚሰራ ቢሆን ኖሮ በህግ አግባብ የመንግስትን መዋቅር ቼክ ኤንድ ባላንስ በአግባቡ የሚያውቅና ማክበር የሚፈልግ ቢሆን ኖሮ መከላከያ እንደዚህ አይነት ቀውስ ውስጥ አይገባም ነበር። እንደዚህ አይነት የሰብአዊ መብት ጥሰት ውስጥ አይገባም ነበር። ትልቁ ችግር ያለው የፖለቲካ ሊደርሽፕ ውስጥ። እኔ ትልቁ መፍትሄ አሁን የሚመጣው መከላከያውን በማፍረስ ወይም እንዲቀጥል በማድረግ ሳይሆን የፖለቲካ ሊደርሽፑ ነው ትልቁ መፍትሄ። እሱ ላይ ነው ያለው። ይሄ የፖለቲካ ሊደርሽፕ እስካለ ድረስ ችግሩ መቀጠሉ አይቀርም። ግን ቅድም እንዳልኩት ህግን የሚያከብር የሀገርን ጉዳይ የሚያስቀድም የመንግስትን መዋቅር ቼክ ኤንድ ባላንስ በአግባቡ የሚገነዘብና የሚያከብር
የፖለቲካ ሊደርሺፕ ከመጣ ግን ችግሩ ይፈታል የሚል እምነት ነው። ስለዚህ አሁን ከፍተኛ የሚሊተሪ አካላት ወደፊት በህግ ተጠያቂ እንዲሆኑ የሚያደርጉ ወንጀሎች ተፈጽመዋል። እንደማንኛውም የሲቪል የፖለቲካ ሊደርሺፕ በሚሊተሪ ውስጥ ያሉ በወንጀል እጃቸው የተጨማለቀ አካላት መጠየቅ አለባቸው። ምንም ጥርጥር የለው። ግን ደግሞ ይሄን ስንል በአጠቃላይ ራንክ ኤንድ ፋይሉ ታች እስካለው ተራ ወታደር ድረስ ነው ወይ ተጠያቂ የሚሆነው ከተባለ እኔ አስቸጋሪ ይመስለኛል። ትእዛዝ ተቀባይ ነው። ሌላው ትእዛዝ ተቀባይ ነው። ዋናዎቹ ትእዛዝ አስተላላፊዎቹ ናቸው። ያለ አግባብ ሰራዊቱን በማይገባ ቦታ እንዲውል ያደረጉት ናቸው እንጂ እኔ ታች ያለው ሰራዊት የራሱ የሆነ የፖለቲካ አጀንዳ ኖሮት በዚህ የእርስ በርስ ጦርነት ውስጥ መሳተፍ አለብኝ ብሎ እየፈጸመ አይመስለኝም። ያን ነገር ባይሆን ይመርጣል ብዬ ነው እንደው ማስበው እድሉ ቢኖረው ነው። ስለዚህ ነገር ኢንዶክትሪኔሽን ነው ኢንዶክትሪኔት ስለተደረገ ነው። ነገር ግን አሁን ቢሆን ስታሊን ይሄ ሰራዊት የኢትዮጵያ ሰራዊት ሆኖ መቀጠል አለበት ወይስ የለም የሚለው ሰነዴም ላይ አይተው ሊሆን ይችላል። ይሄ ጸጥታን በሚመለከት ሰላምን በማስፈን ረገድ የታጠቁ ኃይሎችን በሚመለከት እንዴት ነው መስራት ያለባቸው ምንድነው መሆን ያለበት የሚለው ለናሽናል ዲያሎግ የሚተው ነው መሆን ያለበት። አንዱ ለምሳሌ የተኩስ ማቆም ስምምነት ሲደረግ ድርድር ሲደረግ በመንግስትና በሌሎች ታጣቂዎች መካከል ድርድር ሲደረግ ይሄ ነው ምን አይነት መከላከያ ምን አይነት ሰላም አስከባሪ ኃይል ነው የሚኖረው። የመንግስት ታጣቂዎች የተቃዋሚ የፖለቲካ ኃይል ታጣቂዎች ምንድነው የሚኖራቸው ድርሻ የሚኖራቸው ሚና የሚለው ራሱ ዝም ብለን አሁን ምን ወስነው ጉዳይ መሆን ያለበት የድርድሩ ውጤት ነው መሆን ያለበት። በተለይ ዘላቂ የሆነ የሰላም ስምምነት በሚፈረምበት ጊዜ ይሄ ጉዳይ አንድ ታሳቢ መሆን ያለበት ጉዳይ እና ይሄን ጉዳይ ደግሞ የሚያስፈጽም መዋቅር አይተ ከሆነ የሽግግር መንግስት ውስጥ አንድ መዋቅር አለ በኮሚሽን የሚመራ ጸጥታን የሚመለከት የሀገር ደህንነትን የሚመለከት አንድ ኮሚሽን አለ። ስለዚህ ይሄ ኮሚሽን ነው በዚህ ኮሚሽን አማካኝነት ነው የሚወሰነው እጣ ፈንታቸው ምን ይሁን ታጣቂዎቹ የመንግስትም የተቃዋሚዎቹ ከአጠቃላይ ሊውጣጣ የሚችል ነገር አለ ወይስ አዲስ ነገር ነው የሚፈጠረው የሚለውን ነገር ሁሉ ለዛ ሂደት ነው መተው ያለብን እንጂ አሁኑኑ ወስነን መፍረስ አለበት መቀጠል አለበት ማለቱ እኔ የሚጠቅም አይመስልም። ግን ዋናው ችግር የሚመነጨው ከፖለቲካ ሊደርሺፑ ነው። መከላከያ ውስጥ ደግሞ ከመጣን ራሳቸውን ለፖለቲካ ሊደርሺፑ ለህግ አይደለም ለሀገር አይደለም ለፖለቲካ ሊደርሺፑ አገልጋይ ተገዢ በሆኑት ትልልቅ መኮንኖች ላይ ነው ያለው ችግር እንጂ እኔ ታች ያለው ኃይል ትክክለኛ አቅጣጫ የሚያመላክተው አካል ቢኖር ኖሮ ከዚህ ድርጊት ውጭ ሊሆን ይችል ነበር የሚል እምነት አለ። እኔ ሁለቱ ላይ ነው የሚንጠለጠለው የፖለቲካ ሊደርሺፑ እና ውስን የሆኑ የመከላከያ ሰራዊቱ አዛዦች ላይ ሰራዊቱን ያላግባብ የፖለቲካ መጠቀሚያ ያደረጉት እነዚህ አዛዦች ናቸው። ራሳቸውን እንኳን መጠየቅ አልቻሉም። ትልቅ የፖለቲካ ስራውን እየሰሩ በፍጹም ህግ አይፈቅድላቸው ወታደሮች ናቸው። ምን አግብቷቸው ነው ሲቪል ህብረተሰብ አዲስ አበባ ከተማ ክልል ከተማ እየሰበሰቡ የሚያናገሩት? ምን አግብቷቸው? ማን ነው ይሄን መብት የሰጣቸው? የላቸውም። የሀገር ዳር ድንበር ማስከበር ህግ ማስከበር ነው የነሱ ተልእኮ እንጂ ፖለቲካ ውስጥ ገብቶ መፈትፈት አይደለም። አሁን እያየን ያለነው ግን የተደበላለቀበት ሁኔታ ነው። ሲቪል አስተዳደርም አለ ማለት አንችልም። እንደውም ሀገሩን በዋናነት አሁን እያስተዳደረ ያለው እየገዛ ያለው የሚሊተሪ ኃይል ነው ማለት ይቻላል። እና ይሄን ሁሉ ጥንቅጥ ሊያስተካክል የሚችለው አንድ አይነት የሽግግር ሂደት መምጣት ነው። እንዲሁ በቁንጽል አሁን መከላከያ ያለውን ነገር እናስተካክለው ብንል ወይ ብልጽግና ውስጥ ያለውን እናስተካክል ብንል የትም መድረስ አይቻልም። ለዚህ ነው ሁሉን አቀፍ የሆነ ጀኒውን የሆነ አሳታፊ የሆነ አካታች የሆነ አዲስ የሽግግር ሂደት ውስጥ መግባት አለ። እሱ ቀላል ነው ወይ? እጅግ ከባድ መሆን ከመቻሉ አለመሆኑ ይበልጣል። ግን ሌላ አማራጭ የለም። ይሄን እድል አስፍተን ለውጤት ማብቃት አለብን ነው። ይሄን ነው ማለት የምችለው። ስታዲ በጣም አመሰግናለሁ። ጊዜ እንዳልወስድብህ አንድ ጥያቄ ያለ ተመልካች አሁን የላከልን የብልጽግና አገዛዝ የቱን ነው እየተከተለ ያለው ብለዋል። ብልጽግና ብሔርተኛ ነው ወይስ አሃዳዊ ነው? ሁለት ካርታ እየተጫወተ ይሄድ ይመስለኛል ያለፉት 6 ዓመታት። እንግዲህ ስታዲ አንተም ላይ ያነሳሁት ይመስለኛል ደጋግሜ የምናገረው ነገር አለ። ብልጽግና የሚባለው ፓርቲ አቋም የለሽ ነው። አቋም አለው ከተባለ አንድ አቋም ብቻ ነው ያለው። እሱ ደግሞ ምንድነው? አቋም የለሽ መሆን ነው። በሁሉም ነገር አቋም የለሽ መሆን ነው። ሌላ አቋም የለውም። እና ይሄ አገዛዝ በተለይ ይሄን አገዛዝ በዋናነት እየመሩ ያሉት አሁን ይሄ አገዛዝ እኮ የአንድ ግለሰብ አገዛዝ ነው። በዋናነት አንድ ግለሰብና
በዙሪያቸው ያሉ አጫፋሪዎች ወይም ክሊኮቻቸው ናቸው እንጂ እንደ ስርዓትም ሊቆጠር ይችላል። ሁሉን ነገር የሚያስቡት የሚወስኑት እንዲፈጸም የሚያደርጉት አንድ አምባገነን ጠቅላይ ሚኒስትር ናቸው። ስለዚህ ይሄ ጠቅላይ ሚኒስትር በአጭር ቋንቋ ገልጸዋል። ብሔር የላቸው፣ ሃይማኖት የላቸው፣ አገር የላቸው። እሳቸው ለአንድና ለአንድ ነገር ብቻ ነው ሌት ተቀን የሚያስቡት የሚሰሩት፣ ለስልጣን የበላይነታቸውና ቀጣይነታቸው። ከዛ ውጪ ለአንድ ህብረተሰብ ወይም ለአገር የሚተርፍ አጀንዳ የላቸው። ብልጽግና ፓርቲ አሁን እያስፈጸመ ያለው የአንድ ጠቅላይ ሚኒስትር የግል ራዕይ ነው፣ የግል ምኞት ነው፣ የአገርና የህዝብ አይደለም። ስለዚህ ምንም ማህበራዊ ተጨባጭ የሆነ ማህበራዊ መሰረት የለውም። እንዴት ቆመ ማህበራዊ መሰረት ከሌለው ሊባል ይችላል? ገንዘብ በማከፋፈል፣ ኢኮኖሚ ጥቅም በማከፋፈል፣ ስልጣን በማከፋፈል፣ በማስፈራራት፣ በማፈን የቆመ ስርዓት በአጀንዳ አይደለም። እና በዚህ ጉዳይ ላይ እንዲህ አይነት አቋም አለው ሊባል የሚችል አካል አይደለም። ዋናው አቋሙ በምንም ነገር ላይ አቋም የለሽ ነው። እና ዛሬ የተናገረውን ነገም አይደግመው፣ አሁን የተናገረውን ኋላ ላይ ደግሞ የሚጋጭ ነገር የሚናገረው ያለ ምክንያት አይደለም። ያገዛዙ ዋና ባህሪ አቋም የለሽ መሆን ስለሆነ ነው። ለዚህ ነው የማንኛውንም ህብረተሰብ ጥቅም ፍላጎት ያሟላል ያሳካል ተብሎ መታሰብ የለበት። እና የተለያዩ የህብረተሰብ ክፍሎች በጣም የተሳሳተ ሂሳብ እየሰሩ ይሄ መንግስት ለነሱ ጥቅም የቆመ እንደሆነ እንደሚሰራ አድርገው ማሰባቸው የትም አያደርስም። እንደዛ ብለው ያሰቡ የህብረተሰብ ክፍሎች ዛሬ ከጠቅላይ ሚኒስትሩ ጎን አይደሉም። እያየን ነው፣ እየተናደ ነው በየጊዜው በየሂደቱ። ስለዚህ ወደፊትም በፍጥነት የሚናድ ጠቅላይ ሚኒስትሩም በደንብ አምነው ነው ኢትዮጵያ ውስጥ ከፖለቲካ ስልጣንና ከገንዘብ ጥያቄ በላይ የሚሆን ሰው የለም፣ ገንዘብ እስካከፋፈልኩ ስልጣን እስካከፋፈልኩ በእኔ ስራ አድርጌ የምገዛው ኃይል አላጣም ብለው ነው እየሰሩ ያሉት። በተወሰነ ደረጃ ሰርቶላቸዋል። የእሳቸው ማህበራዊ መሰረት ያ በገንዘብና በስልጣን የተገዛ ኃይል ብቻ እንጂ አጀንዳው ወገንተኝነት ኖሮ ወይም የህብረተሰብ ወገንተኝነት ኖሮ ለዚህ ህዝብ ነው የምንታገለው ወይም ለዚህ አመለካከት ርዕዮተ ዓለም ነው የምንታገለው የሚል መስመር ኖሮ አይደለም። የለም እንደሱ አይነት መስመር። እንደዛ አይነት መስመር ያለው አካል 130 ሚሊዮን ህዝብ ያላትን ሀገር ማለት ነው። ከ130 ሚሊዮኑ ደግሞ 80% የሚሆነው አርሶ አደርና አርብቶ አደር የሆነ ሀገር ትምህርት ቀስማለሁ ብሎ ሲቲ ስቴት የሆነች ሲንጋፖር አይሄድም። ሲንጋፖር እኮ ምን ሀገር እኮ ልትላት አትችልም። እንደ ሀገር ተመዘገበች እንጂ አንድ ሲቲ ስቴት ነች፣ ከተማ ነች። ከኢትዮጵያ ጋር ምንም የሚያያይዛት ነገር የለም። ከሷ በተሻለ ብዙ ሀገሮች አሉ ለኢትዮጵያ ተጨባጭ ሁኔታ የሚቀርቡ፣ አፍሪካም ውስጥ፣ ላቲን አሜሪካም፣ ኤዥያ ውስጥ። ወደ እነሱ ሄዶ ትምህርት መቅሰም ይቻል ነበር። እና የሚሰራውን የማያውቅ መንግስት መሆኑን መስመር የሌለው መሆኑን የምታውቀው በዚህ ነው። እኔ የአዲስ አበባ ከንቲባና ጥቂት እዛ ዲፓርትመንት ውስጥ ያሉ ሰዎች ሲንጋፖር ሄደው ትምህርት ቢቀስሙ ችግር የለውም፣ አይደንቀኝም ነበር። ኢቨን የአዲስ አበባ ሪያሊቲ እና የሲንጋፖር ሪያሊቲ በጣም የተራራቀ ነው። እኔ ሲንጋፖር ነበርኩ ከአመት በፊት ስታዲን እና እንኳንስ በኢትዮጵያ ደረጃ እና አዲስ አበባና ሲንጋፖር በጣም የተለያዩ ናቸው። አዲስ አበባ የማስተር ፕላን የውበት የምናምን ችግር ብቻ አይደለም ያለባት፣ ትልቅ የሆነ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ፣ ፖለቲካዊ ቀውስ ያለባት ከተማ ነች። ትልቅ የሆነ ሲንጋፖር ጋር ምንም የሚመሳሰል ብዙ ነገር የለም። እና እንኳን ለኢትዮጵያ ለአዲስ አበባ የሚጠቅም ነገር ሲንጋፖር አይደለም መመረጥ የነበረባት። ሌሎች ከተሞች ብዙ የአፍሪካ ከተሞች አሉ፣ የኤዥያ ከተሞች አሉ። እና የሚሰራውን የማያውቅ መርህ የሌለው አቋም የሌለው መንግስት በታሪካችን ገጥሞን የማያውቅ እጅግ ደካማ የሚሰራውን የማያውቅ መንግስት ነው የገጠመው። የሚያሳዝነው ይሄ ነው። እንዲህ አይነት ኃይል ነው 6 ዓመት የገዛል፣ ምናልባትም ወደፊት ደግሞ ሌሎች ዓመታትን የሚቀጥል። እና ይሄን ስናስብ ለራሳችን ነው ማፈር ያለብን። ቁጭት ውስጥ ልንገባ ይገባል፣ እልህ ውስጥ ልንገባ ይገባል። እንዴት ትልቅ ሀገር ትልቅ ህዝብ በእንደዚህ አይነት ሊደርሺፕ ይመራል? የሚሰራውን የማያውቅ የራሱን ጆብ ዲስክሪፕሽን እንኳን ከህግ ላይ አንብቦ ያልተረዳ ኃይል ነው እየገዛን ያለው። አሁን ጠቅላይ ሚኒስትሩ የእሳቸውን የራሳቸውን የስራ ድርሻ ህገ መንግስቱ ውስጥ አንብበውት የሚያውቅ አይመስልም። ቢያነቡት ኖሮ እንዲህ አይነት ከፍተኛ የሆነ ስህተት አይሰሩም ነበር። እና ይሄ መንግስት ለማንም የሚበጅ አይደለም። ጥቂት በኢኮኖሚ እዚህም እዛም አንዳንድ ነገር ተቀራምተን መቀጠል እንችላለን የሚሉም ይሄው አዋጁ እየመጣ ነው። አሁን ዲያስፖራ ሆኖ ያን መንግስት የደግፉ ሰዎች ሄደው የኢኮኖሚ ተጠቃሚ የሚሆኑ ሰዎች ናቸው። አሁን ማንንም የማይለይ አዋጅ እየመጣ ነው።
ትወረሳለህ የሚል መንግስት መጥቷል። ትርፍ ንብረት ትወረሳለህ አይደለም፣ ያለህን ትወረሳለህ። ማንም ከዛ ሊድን አይችልም። እንዲህ አይነት መንግስት ነው የመጣው። ደግሞ ይሄን የሚያደርገው መንግስት ማን ነው? ራሱ ቤተ መንግስት ለመገንባት ፓርክ ለመገንባት ገንዘብ ከየት አመጣህ ብላችሁ አትጠይቁኝ የሚለው እኮ መሪ ነው። ደግሞ ይሄን ህግ የሚያመጣው ኢትዮጵያ ውስጥ በእንዲህ አይነት ወንጀል የሚጠየቅ ሰው ካለ ቁጥር አንድ ተጠያቂ ጠቅላይ ሚኒስትሩ። ቢያንስ ለመሬቱ እንኳን የሀገር የመንግስት አይደለ እንዴ? በሩስ እንኳን አንጠይቅን መሬቱ እንኳን መጠየቅ የለብንም ወይ እያሉ እኮ ነው አንዳንዶች። የተሰራበት መሬት ኤኒዌይ እንደው ለትችትም ምልህ የግድ ሆኖብን ነው እንጂ ለትችትም የሚበቃ መንግስት አይደለም አሁን ያለው። ለትችትም የሚበቃ ምንም ቅጥ የሌለው ነው በእውነት። እኔ ያሳዝነኛል በዚህ ታሪክ አጋጣሚ የኢትዮጵያ ፖለቲካ ውስጥ ተገኝቼ ስለዚህ መንግስት አሁን ትችት ለማቅረብ በመገደድ ራሱ በጣም ነው ማዝነው። እድለኞች አይደለንም በእውነት። በጣም አሳፋሪ ወግ ያለው እኮ የሚሰራውን የሚያውቅ ግን የምትቃወመው አንተ ማደግፈው መንግስት ኖሮ እኮ መቃወምና መታገል እኮ ችግር እኮ የለው። ዋጋ መክፈል እኮ ችግር እኮ የለው። ይሄ እኮ በአገዛዝ ደረጃ እኮ በስርዓት ደረጃ የሚታይ እኮ አይደለም፣ ውል የሌለው እኮ ነው። እና በጣም ነው ማዝነው። ኤኒዌይ በጣም አመሰግናለሁ አቶ ልደቱ ለሰጠን ጊዜ። እጅግ በተጣበበ ጊዜ ነው ያገኘው። እጅግ አመሰግናለሁ። በተመልካቾች ስም እጅግ አመሰግናለሁ።